ለአመታት ያፈንኩትን ሚስጥር ልንገራችሁ። ያፈር ዳገት ላይ መኪና ተገለበጠ። የእግዚአብሔር መልካም ፈቃድ ስለነበረ ምስክሩ አርጎ ሊያቆመኝ ስለፈለገ ከዛ ሁሉ ህዝብ ተረፍኩትን የነበርኩኝ። አንደኛው መምህር ወደተኛውበት አልጋ ላይ መጣ። ያ ሁሉ ደርሶብኝ እግዚአብሔር በድንቅ ተአምራቱ አትረፈኝ። አይዞሽ በመባል ፋንታ በትራስ አፈኖ አስገድዶ ደፈረኝ። ይሄ በጣም ያማል። አገልግሎት ብለህ ጠርተህ እንደዚህ ተፈጥሮ ነበር። አሰባሰበና አዎ አለ። ከሱ ወረቀት ከተጀመረ በኋላ መምህራኑ መክሰሴን ሲያውቁ አረፍ ያሉኝ። ተይ ለምን ህዝብ ይፍረደኝ ፍትህ ፈልጋለሁ ያልሽበት ጉዳይ ደግሞ የተፈጠረው በ16 ዓመትሽ ነው። ለምን ዝም አልሽ ብትኝ አንደኛ የቤተ ክርስቲያንን ህልውና ለመጠበቅ ምን አለበት ያ መኪና ተገልብጦ በሞትኩኝ ያለኩት በሰዓቱ። በውድቅት ሌሊትም ብርድ ልብስሽን ይዘሽ ወጥተሽ ውጪ እስኪ ነጋ ብትጠብቂ ምን ሆነሽ ያለ የለም። በፍጹም በፍርሃት እንደዚህ ሆዴን አሞኛል ብያልኳት እንደዚህ ሆኛለሁ ስላት ነስቲ ሐኪም ቤት እንሄዳለች ማለት ስንት ጽንስ እንደተፈጠረ ነው የሰማሁት። ቀጨኔ መድኃኒዓለም በተክሊል አግብቶ ቅስና ተቀብለው አሁን የቤተ ክርስቲያን አስተዳዳሪ ሆኖ ኖራል አሜሪካ ውስጥ። የልጅነት ክብሬን እንደሚታፋው ምራቅ መሬት ጥሎን የረገጠው ባንቺ አላፍርም እናቴ ጎድላት ቀርም ሕይወቴ። በጊዜ ግቡ በሚለው መሪ ቃል መጓዛችን የስኬታችን ምንጭ ነው። የዛሬን ብቻ ሳይሆን የወደፊቱን ፍላጎቶን መረዳታችን ልዩነታችን ነው። በከተማችን ተወዳጅ ሰፈር ሳር ቤት ቫቲካን ኤምባሲ ጎን የሚገኘው ሳይታችን ላይ ዘመናዊ አፓርትመንቶችን እና ሱቆችን ሽያጭ ጀምረናል። የከተማው ግዙፍ ጂምናዚየምና የህፃናት መጫወቻ ከሀገርኛ እስከ ኤዥያ ምግቦች በአማራጭነት የሚያገኙበት ፉድ ኮርትም የዚሁ ሳይት አካል ነው። ከባለ አንድ መኝታ ጀምሮ የአፓርትመንት አማራጮች አሉን። ለአጭር ጊዜ በሚቆየው የማስታወቂያ ዋጋ ከ350,000 ብር ቅድመ ክፍያ ጀምሮ በሳር ቤት የሱቅ ባለቤት መሆን ይችላሉ። ጀምቦሮ ሪል ስቴት በጊዜ ግቡ። ተናስተልን ውድ ሸገር ኢንፎ ሚዲያ ተከታታዮች እንደምናላችሁ መሰረት በዙ ነኝ። በያላችሁበት ሰላም ፍቅር ጤና እንዲበዛላችሁ እየተመኘሁ በዛሬ መሰናዶ እንግዳችን የሆነችው ዘማሪት ዮርዳኖስ ደረጀ ነች። ዘማሪት እንግዲህ ዮርዳኖስ ከልጅነቷ ጀምሮ ገና በ9 ዓመቷ በዝማሪዎች በአልበም ደረጃ ያወጣች በመንፈሳዊ አገልግሎቶች በተለይ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን በተለያዩ አውደ ምህረቶች ላይ በመንፈሳዊ አገልግሎት የምትታወቅ ዘማሪት ናት። በህይወት ውጣ ውረድ ውስጥ እንግዲህ እጅግ በጣም ብዙ እንዳሳለፈችና አሁን ደግሞ ለአመታት ያፈንኩትን ሚስጥር ልንገራችሁ ፍትህ እፈልጋለሁ ስትል ስቱዲዮአችን ተገኝታለች። ዘማሪት ዮርዳኖስ ምን ገጠማት? ለአመታት ያፈነችውን የደበቀችውን ሚስጥር ዛሬ በአደባባይ ላይ ለማውጣት ለምን ፈለገች? ምንድነው ያለው ነገር የሚለውን ቆይታ ልናደርግ ነው። እናንተ በያላችሁበት ሆናችሁ ቆይታችሁን ከኛ ጋር እንድታደርጉ በአክብሮት ነው መጋብዛው። እንኳን ደህና መጣሽ። እንኳን ደህና ነሽ። ስላገኘሁሽ ደስ ብሎኛል። እኔም እጅግ በደስታ። ከልጅነትሽ ጀምሮ በመንፈሳዊ አገልግሎቶች ነው የምትታወቂውና እንግዲህ ምናልባት በመንፈሳዊው ዓለም ቢሆንም ተወዳጅነት መታወቅ የተለያዩ መድረኮችን እድሎችን የማግኘት ነገር ከልጅነትሽ ነው። በልጅነት አይምሮ የፈለጉትን ማግኘት እንዴት ነው እድገትሽስ በሰንበት ትምህርት ቤት? እሺ መልካም እጅግ በጣም አመሰግናለሁ እንግዲህ ሆኜ ስለተጋበዝኩኝ እግዚአብሔር ይስጥልኝ። ተወልጄ አዲስ አበባ ነው አዲሱ ሚካኤል አቶብስተራ አዲሱ ሚካኤል በሚባል ቦታ የሚታወቀው እዛ ነው የተወለድኩት። እዛው ያደግኩት ሰንበት ትምህርት ቤትም የተማርኩት እዛው ደብረማዊ ቅዱስ ሚካኤል ካቴድራል ፈለገ ዮርዳኖስ ሰንበት ትምህርት ቤት ነው።
ከልጅነት ጀምሮ እዛ ሰንበት ትምህርት ቤት የተማርኩት። በልጅነትሽ ነበር ዝማሬዎችሽ ለሌሎች ለብዙሃን እንዲደርሱ እንዲባውደ ምህረት ብቻ የተወሰኑ ሳይሆኑ ተቀድተው ለብዙዎች መድረስ እንዲቻል እድሉንም ያገኘሽ ነሽ። በመሃል ደግሞ በዝማሬ አገልግሎት ላይ ያለሽም ችግር እንደደረሰብሽ ብዙ ሲነገር ሲሰማ ነበርና ምንድነው የተፈጠረው? መልካም አገልግሎት የጀመርኩት ያው በ9 ዓመቴ ሰንበት ትምህርት ቤት ገባው። በ11 ዓመቴ የመዝሙር ካሴት ሰራው። በኢትዮጵያ ኦርቶዶክስ ቤተክርስቲያን የመጀመሪያው ህፃን ዘማሪት ዮርዳኖስ ተብሎ በመኪና ሲቀሰቀስ ሁሉ ህፃን ዘማሪት እየተባለ አገልግሎት እንድጀምር የሆንኩት መምህር ማን ነው ሊቀ ትጉሃን ቀሲስ ታጋይ ናቸው። አገልግሎት ለመጀመሪያ ጊዜ ይዞኝ የወጣው አሁን የኢትዮጵያ ሃይማኖት ተቋማት ጉባኤ ዋና ኃላፊ ናቸው እና እሱ ቀሲስ ሊቀ ትጉሃን ቀሲስ ታጋይ ናቸው አገልግሎት ይዘው ያስጀመሩት የመጀመሪያ። ከዛ በመቀጠል ደረጀ መምህር ደረጀ ነጋሽ ሰውዬ ሊቀ ትጉሃን መምህር ደረጀ ነጋሽ ከቀሲስ ታጋይ ተቀብለውኝ ከዛ በኋላ ደግሞ እሱ ደግሞ አገልግሎትም ይዞኝ መሄድ ጀመረ። ሊቀ ትጉሃንም እንደዛው ጉባኤ ይዞኝ መሄድ ጀመረ። ከዛ በኋላ በቆይታ ብዛት ደግሞ ትንሽ አውደ ምሕረቱን ስላመደው ወደ መዝሙር ስራ ገባን። መዝሙር ስራውን የሰራው መምህር ዘመድኩን በቀለ ነው። ጌልጌላ መዝሙር ቤት ነበረው እና በሱ አማካኝነት መዝሙሩ እንዲታተም ሆነ። ከዛ መዝሙሩ ተሰራ ለህዝብ ተሰራጨ ማለት ነው። ወደ አገልግሎቱ በደንብ ገባው። እንዴት ነበር የቤተሰብ ደስታ? ቀላል ነገር አይደለም መቼም በቤተክርስቲያን ስር በመንፈሳዊ አገልግሎት ልጅ በዛ መንገድ ሲሄድ እጅግ ደስ ይላል። የቤተሰብሽ ደስታ በዙሪያሽ ያሉ ሰዎች እንዴት ነበር ምላሻቸው? በጣም እጅግ በጣም መቼም አንድ እናት አባት ልጅ ከወለዱ በኋላ ልጃቸው ትልቅ ደረጃ ሲደርስላቸው ያለውን ስሜት ሁላችንም እናውቀዋለን እና በጣም ደስተኞች ነበሩ። ከዘመድ አዝማድ ባሻገር የሰፈር ሰው ያሳደገን የሰፈር ሰው ጎረቤት ቤተሰብ የሰፈር ሰው ሁሉ እጅግ በጣም ደስተኛ ነበረ በጣም እና ልዩ ነበረ። ግን ያው ብዙም አልቆየሽም ብዬ ስል ገና በ10ዎቹ እድሜ ደግሞ ሌላ ፈታኝ የሆነ የህይወት አጋጣሚ አሁን ላይ ለዓመታት ከያሹ በኋላ ሀገር ይወቅልኝ ህዝብ ይፍረደኝ ፍትህ ፈልጋለሁ ያልሽበት ጉዳይ ደግሞ የተፈጠረው በ16 ዓመትሽ ነው። ሁሉ ነገር የፈጠነ አንዳንድ ጊዜ ሰይጣን መንገድሽ ላይ ቆማል። እውነት ነው። ራሱ መንፈስ አይደል ዳይብሎስ ሰይጣን በሰዎች ተጠቅሞ ነው የሚመጣው። ሰዎችን ታርጌት አድርጎ በሰው አድሮ መንገድሽ ላይ ቆማል። ለኔም የሆነብኝ እንደዛ ነበር። አገልግሎቴ ረጅም ጉዞ እንዳይጓዝ ረጅም ርቀት እንዳይሄድ በሰዎች በኩል ተጠቅሞ አገልግሎቴ ላይ መንገድ ላይ ቆመ። ከዛ በኋላ አለመብሰልም ስለነበር እኔም ለሱ ተሸናፊ ሆንኩኝ። በርግጥ ያው ብዙ አመት ነው አሁን አዲስ አይደለም ይሄ አዲስ አይደለም። በሰዓቱ አገልጋይም ህዝብም የሚያውቀው ነገር ነበር። ግን ተዳፈነ የኔ ዝምታ። እውነትሽ ያንቺ ዝምታ ነው ነገሩን ያዳፈነው? የኔ ዝምታ ነው። ለምን ዝም አልሽ ብትኝ አንደኛ የቤተክርስቲያንን ህልውና ለመጠበቅ ከኔ ጉዳት የኔ ጉዳት ይሻላል። የቤተክርስቲያን ስም በአህዛብ ከሚጠፋ ግድ የለም ጊዜ ሲደርስ ሲበስል መውጣቱ አይቀርም መከፈቱ አይቀርም በሚል ነው በሰዓቱ ዝም ያልኩትና በርግጥ የመጀመሪያዎቹ ሰሞን ቤተሰብ በጣም ደንግጦ ነበር። እንዳልኩሽ በደስታው ልክ ነው ሀዘን የሆነበት ብዙም ሳይቆይ ድንገተኛ ነገር ነው የሆነበትና በአንድ ወቅት አገልግሎት ተብዬ ተጠራሁኝ። ያው በርግጥ ከቤተሰብ ጋር ነበር የምሄደው። የትኛውም አገልግሎት ላይ ከእህቴ ጋር ነበር የምሄደው። እህቴ ይዛኝ ትሄድ ነበር። ከቤተሰብ አንድ አካል ከሌለ ጉባኤው ይቀራል እንጂ አልሄድም።
በጣም ስለሚሳሱልኝ ስለሚፈሩ ሌላ ነገር ሊገጥማልሽ ለቤተሰብ እኔ የልጅ ልጅ ነኝ በአያት እጅ ነው ያደግኩት እና በጣም ነበር የሚሳሱልኝ በጣም እና አገልግሎት ስወጣ ከእህቶቼ ከቤተሰቦቼ ጋር ነው የምሄደው ብቻ አገልግሎት የትም ቦታ ሲሄድ ከቤተሰብ አንድ ሰው መኖር አለበት ካለበለዚያ ግን ጉባኤውን አልሄድም ይቀራል አገልግሎቱ እንደዛ እየተጠነቀቁልኝ 2-3 ጉባኤ ብቻዬን መውጣት ጀመርኩኝ በቃ አሁን ተውኝ እኔ ሄጄ መውጣት እችላለሁ ብዬ ማለት ነው ደረስኩ አደግኩ አይነት እና ሄጄ ስመጣ 2-3 ጉባኤ በቃ ተዋት ተባለ በቃ እንደዚህ ሄዳ በሰላም እንትምትመለስ ከሆነ ግድ የለም ሄዳ ታገልግል አንጫናት አሉ ወንድሜ ነበር በጣም የሚቆጣጠረኝ ወንድሜ ማለት እናቴ ወንድም ነው አንድ ቤት ስላደገን አጎት አክስት አንባባልም እህት ወንድም ነው ያሳደጉኝ ስለሆነና ጉባኤውን የሚፈቅደው የሚሰርዘው ወንድሜ ነው ታላቅ ወንድሜ እና በዛ ሰዓት በቃ ብቻዬን ማገልገል መውጣት ሲጀምር በቃ ፍሪደም ተሰጠኝ ተዋጣባለ ብዙ ሳልቆይ ትልቅ መሰናክል ገጠመኝ እና በአንድ ወቅት ጂንካ ገብርኤል ጉባኤ ተዘጋጅቶ ወደዛ እየሄድኩኝ ጂንካ ሩቅ ነው አይደል ጂንካ ሩቅ ነው አዎ ብቻሽን ሄድሽ የሁለት ቀን መንገድ ነው ብቻዬን ሄድኩኝ ወላይታ ላይ አድሬ አንድ እህት አለች ወላይታ አገልጋዮችን የምትቀበል መልካም እህት አለችና እሷ ቤት አድሬ ከዛ በማግስቱ ጂንካ ደግሞ በሚለው ተሳፍሬ አሳፍራኝ ወደ ጂንካ ሄድኩኝ ከዛ ቀያፈር ዳገት ላይ መኪና ተገለበጠ የእግዚአብሔር መልካም ፈቃድ ስለነበረ ምስክሩ አርጎ ሊያቆመኝ ስለፈለገ ከዛ ሁሉ ህዝብ የተረፍኩት እኔ ነበርኩኝ እግዚአብሔር በድንቅን ያሳለፈኝን የእግዚአብሔርን መውደድና ጥበቃ ያየሁበት የተማርኩበት ያን ጊዜ ነውና ከተረፍኩኝ ከዛ ሁሉ መከራ ከዛ ሁሉ ድንጋጤና ምንም አካላዊ ጉዳት ምንም ሳይደርስብሽ ምንም ጨረፍታ ምን ሰው ሞተ በዛ አደጋ ሙሉ ህዝብ ሞተ ሙሉ ህዝብ ግን እኔ ከኋላ ነው መጨረሻው በር ላይ ተቀመጥኩት የእግዚአብሔር ድንቅ ጥበቃ የእግዚአብሔር ድንቅ መከለል እንበለው በቃ ያኔ ነው በቃ እውነት እግዚአብሔር እንደሚወደኝ በቃ ትክክል የተጠራሁበትን ቀን በደንብ እንዳስተውል ያደረገኝ ያን ቀን ነውና ዳገት ላይ ያፈር ዳገት የሚባል ቦታ ነው የተገለበጠው መኪና ትራፊኮች መጡ ይዘው ያወጡኝ እና ባካችሁን ድረሱልኝ ባካችሁን እኔን አስወጡኝ ያልኳቸው ነበር ከዛ ወጣው ይዘውኝ ወጡ ሻወር ወሰድኩኝ ምሳዬን አበሉኝ ከየት ነው የመጣሽው ከአዲስ አበባ ነው የመጣሁት ለአገልግሎት የት ጂንካ ገብርኤል እሺ ብለው ወደ ጂንካ ላኩኝ መኪና ፈልገው ላኩኝ ስደርስ አልተመለሽም ቀጥታ ወደዛ ሄድሽ አልተመለስኩም ወደ ኋላ ከመመለስ ያል የቀረችው መንገድ ትንሽ ኪሎ ሜትር ናት 18-20 ኪሎ ሜትር ቢሆን ነው ልጅነቱ ድንጋጤው በጣም ድንጋጤ አጠገብሽ ሰው መሞቱ በጣም ነው የሚያሳቅቅ እጅግ በጣም ምንሽ ያንን በቃል ከሆነ አሁን በአካላዊ በምንም ልትገልጫው አትችይም በቃል ካልሆነ ስሜቱና የነበረው ሁኔታ የሚታወቀው በሰዓቱ የነበረው ውስጥሽ ነው ሊሳል ተቀርጾ የሚችለው የሚቀመጠውና በጣም ከባድ ነበር ለመጀመሪያ ጊዜ መኪና ሲገለበጥብኝ ያኔ ለመጀመሪያ ጊዜ ያየሽው ማለት በዛ እድሜሽ እንደዚህ አይነት አደጋ አይቻላቀም አይተሻታቂ በፍጹም አይቻላቀም በወሬ ደረጃ እንጂ እና የእግዚአብሔር ጥበቃን ያየሁበት አጋጣሚ ነበር ያው ወደ አገልግሎት ተመልሼ ሄድኩኝ እዛው ጂንካ ገብርኤል ሲሄድ የተቀበሉኝ አገልጋዮች ናቸው ሰምተው ነበር በሰዓቱ ምክንያቱም ያፈር ዳገት ላይ መኪና ተገለበጠ የሚል ወሬ ተሰማ ያው በዛ መሃል ስልክም ጠፍቶ ነበር በዛ ስልኬ ጠፍቶ ነበር ሻንጣዬንም አላገኘሁትም ብቻ ራሴን መውጣቴን ብቻ ነው ያረጋገጥኩትና በኋላ ላይ ወደ ቤተክርስቲያን ከሄድኩኝ በኋላ አገልጋዮች ተቀበሉኝ ወጊሻ ጋር ሄድኩኝ የተቀጠቀጠ ነገር ካላት ተብሎ ምንም አይነት ነገር የደረሰብኝ ነገር የለም ከዛ አገልግሎቱ ተጀመረ ማለት ነው ለምስክርነት አዎ ምልሽ በሰዓቱ እዛው መድረክ ላይ አልቆምኩኝ ለማገልገል አልቆምኩኝ የዛን ቀን መሽቶ ነበር ገባሁ ወደ ማረፊያ ቤታችንን ያዘጋጀው አንድ ግለሰብ ነው ሌላ ጊዜ ቤተክርስቲያን ነው መቃብር ቤት
የሚዘጋጀው። ወንዱ በጥግ በኩል ሴቶች በጥግ በኩል መምህራኖቹ በጥግ በኩል አንድ ክፍል ውስጥ እንደዛ ነው የለመድነውና አሁን ግን የተዘጋጀው ለየት ባለ መልኩ አንድ ግለሰብ ቤት ነው። በርግጥ ከዛ በፊትም የትኛውም አገልግሎት ላይ ቤተክርስቲያን ምቹ ቦታ ከሌለ ግለሰብ ቤት ይዘጋጃል። ልክ ወላይታ እንዳደርሽባት ግለሰብ ቤት ይዘጋጃል። ወንዶች ለብቻ ፍራሽ ይነጠፋል፣ ሴቶች ደግሞ በጥግ ለብቻ ላይ ቦታ ስፍራ ይዘጋጅላቸዋልና ሲሄድ ያረፍኩበት ቤት የግለሰብ ቤት ነው። እንደዛ ነው የተነጠፈው። ለኔ ትልቅ አልጋ ተዘጋጀልኝ። ለሌሎቹ ለቀሩት 2 አገልጋዮች ደግሞ ለራሳቸው ቦታ ተዘጋጅቶላቸው ነበር። ከዛ ድንጋጤ አለ፣ ድካም አለ፣ ፍርሃት አለ። መሸራት ተበላ ተኛው። ከተኛውን በኋላ ድንጋጤም ስለነበረ ፍርሃትም ስለነበረ ለምን ለኔ አልጋ ሆነ አላልኩም። ለምን ያው አገልጋዮች ናቸው። ሌላም ጊዜ የትኛውም ቦታ ሲሄድ የትኛውም አገልግሎት ላይ ሲሄድ እንደዛ ነው። ቤተክርስቲያንም ሆነ ግለሰብ ቤትም ሆነ እንደዛ ነው የሚዘጋጀው፣ ለወንድ ለብቻ ለሴት ለብቻ። በኋላ ግን የተዘጋጀልኝ አልጋ ነው። የቤቱ ባለቤት አልጋ ላይ የተኛሁት። 3ቱ የባለቤቱና 2ቱ መምህራን የተኙት ደግሞ ፍራሽ ላይ ነው። ፍራሽ ተነጥፎላቸው እና እኔ በጥግ ነኝ፣ እነሱ ደግሞ በዛኛው ጥግ ናቸው። በኋላ ላይ ድካምም ስለነበረ በጣም ከባድ እንቅልፍ ነበር የጣለኝ። ድንጋጤም አለ፣ ፍርሃትም አለ፣ መቃዠትም አለ። ከባድ እንቅልፍ ጥሎኝ ነበር። በኋላ ላይ ለሊት ያላሰብኩት እንቅስቃሴ ነበረ፣ ድንጋጤ ነበረ። አንደኛው መምህር ወደተኛውበት አልጋ ላይ መጣ። ለአገልግሎት ከሄዱት መካከል ያዘጋጀው ሳይሆን የቤቱ ባለቤትና አንደኛው መምህር ሳይሆን አንደኛው መምህር ቀሲስ ደበበ እስጢፋኖስ ይባላል እና ወደተኛውበት አልጋ መጣ። ከዛ እንዲህ ሲነካኝ ምንድነው ስል እኔ ነኝ አለ። ምንድነው ብዬ ስነሳ በትራስ ነው ያፈነኝ። በትራስ ነው ያፈነኝ። እዛው ክፍል ውስጥ ሌሎች ሰዎች አሉ እና በዛ ድካም፣ በዛ ህመም፣ በዛ ድንጋጤ ውስጥ ሌላ ከባድ ደግሞ በቀል ማለት ነው። ከባድ በቀል ለኔ የማይገባኝ ታዝዤ ከአዲስ አበባ መጥቼ ያ ሁሉ ደርሶብኝ እግዚአብሔር በድንቅ ተአምራቱ አትረፈኝ አይዞሽ በመባል ፋንታ በትራስ አፈኖ አስገድዶ ደፈረኝ። ይሄ በጣም ያማል። መጮህ አልቻልሽም? እንግዲህ ያን ያህል ሰፊ አዳራሽ አይደለም አይደል ቤቱ? ሰፊ አዳራሽ አይደለም፣ ግን ብቻ እኔ እንጃ አሁን ቤቱን በ4 ወይ 5 ቢሆን እና ጮክ ያለው መጠቀም ያለብኝን ኃይል ተጠቅሜያለሁ። በሰዓቱ እንዳልኩሽ የድካም ጊዜ ነው፣ የድንጋጤ ጊዜ ነው። ምን አለበት ያ መኪና ተገልብጦ በሞትኩኝ ያለኩት በሰዓቱ ሌሊት ነው። ከዛ ብንፈራገጥም ያው ሴት ልጅ የምትጠቀመው ነገር ኃይል ተጠቀምኩኝ በሰዓቱ። ያን ሁሉ ባደርግም ግን አቅም ስላነሰኝ እሱን መጋፋት አልቻልኩም። አሁን ይሄ በጣም ያማል። ወደ ውስጥ ያልቅሽ የተረፈውን ነው ማለቅሰው እንባዬ የሚመጣው እና ያን ነገር ካደረገ በኋላ ምንም አልመሰለው። በቃ እንደ ኖርማል ነው ያደረገው። ተመልሶ ቦታው ላይ ተኛ። በሩን ከፍቼ ወጣው። የለበስኩትን ብርድ ልብስ ለብሼ በር ላይ ወጣው። በቃ ምንድነው ማረገው? ከዛ በኋላ ቢያርደኝስ፣ የሆነ ነገር ቢያደርስብኝስ፣ ቢገለኝ ቀደም ታውቁ ነበር? አላውቀው። ለመጀመሪያ ጊዜ ታሪክም የለንም። ምናልባት ግቢ ስላሴ ግቢ በር ላይ ባይው እንጂ ከሱ ጋር አገልግሎት ተጫለቀ አላስታውስም። ከአዲስ አበባ ነው እሱም ለአገልግሎት ወደዛ ሄደው? ከአዲስ አበባ ነው ተጋብዞ፣ ቤቱ አይደለም ደብሮ አይደለም፣ ግን የጓደኛው ሀገር ነው አብሮት የመጣው አገልጋይ። የሱ ሀገር ነው፣ የሱ ደብር ነው። በኋላ ያንን ነገር አደረገ። በር ከፍቼ ወጣ። ምናልባት ወደ 11 ሰዓት ገደማ ሊሆን ይችላል። በቃ
ብርድ እየጠፈጠፈኝ በቃ እዛ ቁጭ አልኩኝ በር ላይ። በማግስቱ ሸኙኝ። በቃ እኔ መሄድ አለብኝ ወደ ሀገሬ መሄድ ፈልጋለሁ አልኳቸው። ምንም አልጠቅምማ ሌላ ነገር ቢያደርግብኝስ መግደልም አለ ነገ ወረዳለሁ ነገውን ነገር ይመጣል ብሎ ሊገለኝም ይችላል ማን ያያዋል። ስለዚህ ያ ፍርሃት ስለነበር ተነስቼ ሸኙኝ አልኳቸው። 400 ብር ሰጠኝ ጉባኤ ጠራኝ ሰው ከጂንካ ወደ አዲስ አበባ 400 ብር መመለሻ ተመልከች። የሁለት ቀን መንገድ ነው። ምን በልቼ የት አድሬ እንዴት ተሳፍሬ የሚለው ነገር አልገባቸውም። የራስሽ ጉዳይ ነው ተባልኩት። ለምን ለመጣሽበት አገልግሎት ሳታገለጊ ለምን ትመለሻለሽ ምን ገጠመሽ ብሎ የጠየቀሽስ የለም? ማንም አንደኛ ምን መሰልሽ ሲመስለኝ እዛ አገልግሎት ላይ የተጋበዘችው ሌላ አገልጋይ ነበርች። አሁን ወደ ተሐድሶ ህብረት ገብታለች። እዛ አገልግሎት ላይ የተጋበዘችው ሌላ ልጅ ናት። እሷን ጉባኤውን አሰርዘው እኔ ጉባኤው እንዲሄድ ተደረገ ማለት ነው። እሷ ስለዚህ ታቅዶ ነው ብለሽ ነው የምታስበው? በእቅድ ነውና ያንቺ ያማል በጣም ያማል። አሁን ያንን ነገር ስገልጸው እግዚአብሔር ምስክሬ ነው እንጂ በጣም ነርቨስ ነው የሚያደርገኝ በጣም ማለት ነው። ምናልባት ብቻዬን በሆነ እየጮህኩ ማለቅስበት እንደዛ አይነት ነገር ነው የሚሰማኝ። አሁን እየተንቀጠቀጥኩ ነው የማወራው እውነት አቀዶበት ነው ምን በቀል እንዳለበት አላውቅም። እና በሰዓቱ ምንድነው ሐሳብ ለምን እንደዚህ ያደረክ ሲባል በቀል ነው ያለው። በቀል ነው ያለው። ማን ይጠየቀው? አንቺ ለማን ተናገርሽ? እንግዲህ እዛ ቦታ ላይ ስትጮሂ ማንንም አልደረሰልሽም? ማንንም ሰማሁ አላለም። በውድቅት ሌሊትም ብርድ ልብስሽን ይዘሽ ወጥተሽ ውጪ እስኪ ነጋ ብትጠብቂ ምን ሆነሽ ያለ የለም። በፍጹም የቤቱ ባለቤት ደንግጦ አልተነሳም። ታዩሱ ሌላው እነሱ እንዳያቸው የቤቱ ባለቤት ይሰማል መቼም በር አይደለም ኮሽታ እንኳን ይሰማል። በር ከፍቼ ስወጣ በደንብ ያውቃል። ምንም አይነት ነገር አልሰማም። አንዲት ጨረ በቃ የድንጋጤ ሐሳብ ወይ ደግሞ የሆነ በቃ የህመም ሐሳብ አልተሰማቸው እና በዛ ሰዓት ተነስቼ ወደ ሀገር ሸኙኝ አልኩኝ። 400 ብር ሰጥቶ ሸኙኝ። ከዛ ማቃቸው ልጆች ጋር ደወልኩኝ አገኘኋቸው። 40 ምንጭ በጣም መግባባቸው ልጆች አሉ። ቤተሰቦቼ ናቸው። ስቲል ነው ለኔ ቤተሰብ ናቸው አሁን ድረስ ማለት ነው። ፋሚሊዎቼ ናቸው። በሰው ስልክ እነሱ ጋር ደውዬ እባክህ እዚህ ቦታ ነው ያለሁት ወላይታ ልምጣ ስለው እና ያለኝ እኔ ከ40 ምንጭ ወደ ወላይታ መጣለሁ አለኝ። ወደ ወላይታ ሄድኩኝ። መናኸሪያ በር ላይ ሆኜ ደወልኩለት መጣ ገንዘብ ሰጠኝ። ከዛ በኋላ ሻኙኝ በሚኒባስ። ምንም አልነገርሻቸውም? እንዲሆን ሆነሻቸው? አይ አገልግሎት ጠርተውኝ ጉባኤው እንደሌለ ነው የሰማሁት። አልተደረገም የውሸት ጉባኤ ነው ጠርተውኝ ነው ጉባኤ ለብያቸው ማለት ነው። ምን እላለሁ ምን ብያወራለሁ? ለራሴ ማሰብም መድገምም በማልፈልግበት ሰዓት ለነሱም ብያወራቸው። ያኔ እድሜሽ ስንት ነበር? 16 ዓመት እና ብር ሰጠኝ ለምሳሌ ሆነ ነገር ብሎ እዛ በኋላ አሳፈረኝ። ወደ ቤቴ ተመለስኩኝ። ማታ 2 ሰዓት ገባው ቤት። ቤተሰብ የመኪና አደጋ መድረሱን አያውቅም? እዛ ምን እንደገጠመሽ አያውቅም? ነገር አያውቅም። ከዛስ ቀጥታ ጓደኛዬ ቤት ነው ሄድኩት። ታፈራው ትባላለች ዛማሬ ናት። እሷ ቤት ሄድኩኝ። አንኳኩቼ ገባው አደርኩኝ። ምን ነው ስትለኝ አይ ጉባኤው እኮ የለም ቀርቷል ጉባኤው አይደለም። ለምን ቤተሰብሽ ጋር ልጅሽም ፈራው? አንደኛ በጥብቅ ቁጥጥር ውስጥ ነው ያደኩት። በጣም በጥብቅ ከመነግርሽ በላይ ማለት ትንሽ ጥፋት አጠፋሽ ማለት ግቢ በር ከፍተሽ ወሬ ካየሽ ጉድ ፈላ በቃ። ምን ንገረፍበት ታይም ትልቅ ናት ትንሽ ናት የሚባል ነገር የለም። ከላይ እስከ ታች በጥብቅ ቁጥጥር ነው ያደግነው። ቤተሰብ ጋር ቢሄድ ፊቴ ላይ የሚጻፍና የሚነበብብኝ የሚታወቅብኝ ነገር ነው መሰለኝ በቃ። እና ግን ደግሞ እንዲህ አይነት በጣም ጸያፍ የሆነ ለዛውም ደግሞ በቤተክርስቲያን ዙሪያ ለአገልግሎት ሄደሽ እንዲህ በየትኛው መስፈርት ተጠያቂ መሆን የሚገባው ሰው
ወንጀሉ በደሉ ሳይነገር ነው በቃ ምንም ለማንም ምንም ሳትይ ነው ምንም ነገር አላወራሁም ለጓደኛዬ እንኳን ያወራሁት ከሁለት ወር በኋላ ነው ሆዴን ቁርጠት በቃ አንደኛ የሴት ልማድ ሲቀር የመጀመሪያ ወቅት ነበር ያ ወቅት የሴት ልማድ ያየውበት የመጀመሪያ ወቅት ነው ግን በፍርሃት እንደዚህ ሆዴን አሞኛል ብያልኳት እንደዚህ ሆኛለሁ ስላት ኔክስት ያኪም ቤት እንሄዳለች ማለት ስንት ጽንስ እንደተፈጠረ ነው የሰማሁት ምን ማለት እንደሆነ አላቅም በዛት እግዚአብሔር በሚያውቀው ማለት ነው ምንም ነገር ለነገሩ ኬርለስ ነው እንኩት ታንቺ ወራለሻል አለች ደንዝዘሻል እኮ ምንም አልመሰለሽም እኔ ካንቺ በላይ ተጨነቅኩኝ አለች ታዲያ ምን አረጋለሁ አልኳት ከዛ በኋላ ኦኬ ነገር ወደኔ ሊመጣ ነው ብላ እንዳትነግሪብኝ ለቤተሰቦቼ አደራ እንዳትነግሪ ያልኳት ይሄን ነገር ከነገርሽ ከሰሙ ይገሉኛል ወንድሜ ይገለኛል እዛ ናገር ማለች በማግስቱ የህቴ ስልክ ላይ ደውላ ጊዮርጊስ ጋር ቀጠረቻት ተመለሰሽ ነበር አንቺ የዛኔ ወደ ቤተሰብ ጋር አልተመለስኩም ሁለት ወር ሙሉ እኮ ጓደኛዬ ቤት ነበርኩ ለምን የት ነሽ ሰብ አገልግሎት ነበርኩ ክረምት ነው ወቅቱ ትምህርት የለሽም ምንድነው ወቅቱ አይ ክረምት አይደለም መስከረም አካባቢ እኮ ሁለት ወር ሙሉ የት ነበር ሰባል አገልግሎት ነበር ምክንያቱም ቤተሰብ ቤት ይገሉኛል ይሄን ነገር ካወቁ ጉዴ ነው የሚፈላው ትምህርት ምናምን የሚባለው ነገር በሰዓት በቃ ዝም ምን ያልኩት ምን ብዬ አወራለሁ ምን ብዬ እናገራለሁ ከዛ በፈለግ አገልግሎት ናት በፈለግ አገልግሎት ከዛ በኋላ ላይ በቃ እንኳን ስለ ትምህርት ላስብ በዛ ሰዓት ስለ ራሴ ራሱ ማሰብ አቁሜያለሁ እውነት ለመናገር ምን ሊመጣብኝ ይችላል ብዬ ማስብበት ጊዜ አልነበረም ያ ጊዜ ስለዚህ ጓደኛሽ ኃላፊነቷን ለመወጣት ለቤተሰብ ለመናገር ቤተሰብ ጋር ደወለች ነገረቻቸው ጠራቻት እህቴን ጠራቻት እዛ ጋር ቀጠረቻት እንግዲህ እኔ አላውቅም ትደውልላት እንደማነት ተዋወቅ ነው ምን ሆኖ ብላ ቀጥራታለች ለካ በኋላ ላይ ጊዮርጊስ ጋር እንሂድ ብላኝ ስንሄድ በር ላይ ቆማ እህቴን አገኘኋት ከወን ያልኩት በቃ ሳያት ደነገጥኩኝ ሽምቅቅ ነበር እንዴት መጣሽ ምናምን አልኳት እንዴት መጣሽ እዚህ ጋር ምናምን ስላት አይ ምናምን እዚህ ሰው ቀጥሬ ነው ምናምን እሺ በቃ ነው ከሷ ጋር እየሄድኩኝ ነው ምናምን ስል አልቻለችም እህቴ አልቻለችም እንባዋ ቀደመ በግድ በቃ ተሞቻለሽ አለች ይሄ ነገር በዚሁ ከቀጠለ ተሞቻለሽ በቃ የሚደረገው ነገር እናደርጋለች ምን ብዬ በቃ እሷን ለማዋሸት ያላረኩት ነገር የለም እኔ ነግራኛለች ሰምቻለሁ የሆነውን ነገር ሰምቻለሁ ካልሆነ ሄደን እናናግረው ምክንያቱም በቤታችን የለም እንደዚህ የለም በጭራሽ በቃ እና ይሄ ነገር ሲሆን እህቴ በጣም ደነገጠች በጣም ያዘነችው እንባ ፊቷ ላይ ተገለጠው ግንፍል ምን ያለችው ግዴለሽም በቃ ለተሞቻለሽ ይሄ ነገር መላክ አላበጀነነት ተሞቻለሽ አለች ከዛ በኋላ ምንም ስለሰምቻለሁ ነገሩን ሁሉንም ነገር አቃለው ነግራኛለች ምናምን አለች ኦኬሽ ብዬ ምንድነው የተፈጠረው ስትለኝ እንደዚህ አገልግሎት ሄጄ ደበበ እስጢፋኖስ የሚባል መምህር እንደዚህ ደፈረኝ ስሙን በምን አወቅሽው በድምጽ ነው ማለት ዘማሪ ነው ወይስ መምህር ነው አዎ እመልሽ አንተዋወቅም ስልሽ ጉባኤ ላይ ሄደን አናቀም እንጂ እኮ በመልክ እንተዋወቃለን በመልክ ማቀው ያው ስላሴ ግቢ 4 ኪሎ አካባቢ አንጠፋው ነበር እና በዛ እንተዋወቃለን እንጂ አገልግሎት ሄደን አናቀም ማስተዋወሱ አገልግሎት የለኝም ከሱ ጋር እና የለየውት በድምጽ ነው ምንድነው ብየዋለሁ በዛ ሰዓት ምንድነው ስለው እኔ ነኝ ያለ ድምጽ ወፍራም ነው ወደ በጋሻው የሚጠጋ ድምጽ ነው እኔ ነኝ ያለ ስላልተመቸኝ ነው ዛኔ ነኝ ያለ ዘዋላ ጠጋስል ተራሱ በተጋርቆ ድምጹን የለየውበት በዚህ አጋጣሚ ነውና እህቴ ቁጭ ብለን ማውራት ጀመርን የተፈጠረውን ነገር ስነግራት በጣም አንዘነች አለቀሰች በቃ ምንድነው የሚደረገው አለች ምንድነው የምናደርገው ምንድነው ማድረግ ያለብን ነገር ስትል በቃ ምንም ማድረግ አንችልም ለአንደኛው እህቴ ደግሞ እሷ ደግሞ ደውላ ጠራቻት ስትጠራት እሷ ደግሞ ስሰማ በቃ እብዶ ነች በቃ ቤተሰቦቼ መላቀስ ልክ ሰው እንደሞተባቸው መላቀስ ጀመሩ ማልቀስ ጀመሩ በኋላ ላይ በቃ ነገሩ እየበረታ ሄደ ከቀናት በኋላ
ደውለን ጠራ ነው እህቶቼ ደውለው ጠሩት አቤት አለ በዚህ ቀን አገልግሎት ብለህ ጠርተህ እንደዚህ ተፈጥሮ ነበር አሰባሰበና አዎ አለ እሱ ነበር የጠራሽ ራሱ ለአገልግሎት የጠራሽ ሰው ነው ሁለቱም ነው የጠሩኝ ይሄኛው በስም ነው የምትዋወቀው እከሌ ያለ ሰባኪ ተብዬ ነው ገባሽ አንዳንዴ አሁን አገልግሎት ስንሄድ መምህር እንትና አለ ከተባለ ነው እሺ ማን ተዋወቀ ምን ተዋወቀ በስም ምን ተዋወቀ እከሌ ያለ ሲባል እሺ እንላለን ገባሽ እና አንደኛው ሰባኪ ያናገረኝ እሱን ስም ባልጠቅሰው ጥሩ ነው አንደኛው ሰባኪ እንዲህ አገልግሎት አለ ነገውኑ ተነሽ ተባልኩ የተደወለልኝ ማታ ተደውሎልኝ ጧት እንደነሳ ማለት ነው ከዛ በኋላ ነገሩ ሲነገረው አዎ አለ እንደዚህ ተፈጥሮ ነበር አዎ ስለዚህ የሚደረገው ነገር አደርጋለሁ ብሏል ምንድነው የሚደረገው ነገር አንደኛ በዛ ሰዓት ቤት ተከራይቶ እንዲያኖረኝ ገብቶሻል ለጥፋቱ ላደረገው ነገር ተጠያቂ እንዲሆን ወደ ህግ ለመውሰድ አላሰባችሁ አስበናል ለመጣልሻለሁ ሲነገረው እሺ አለ እኔ ነኝ አለ በቃ ቀበላለሁ ቤት ከራይላታለሁ ትኖራለች ማድረግ ያለብኝን አድርጋለሁ እንስማማለን አለ እሺ ተባለ ስለዚህ የመጀመሪያ ጥያቄያችሁ እርግዝናው ስለተፈጠረ ላንቺ ምቹ ነው አሁን እንዳልኩሽ ከቤት ወጥቻ አላውቅም እንደዚህ አይነት ለመኖር ደረጃ ታስበው ማያውቅ ታላላቆችም አልወጡ እንኳን እኔ ስለዚህ ያለው አማራጭ ቤት ትከራይና ከሰፈሩ ዞር ትበልና ሌላ ስም ነው ለሰፈር ሰው ደግሞ ለዘመድ አዝማድም ሌላ ታሪክ ነው ይሄ ዞር ትበልና በቃ ተከራይላትና ቤት ይስተካከላት መኖሪያ ይዘጋጅላት ተባለ እሺ አለ ከአንዳንድ ነው እሺ እኔ ነኝ አዎ አለ ይሄን ነገር ያደረስኩባት እኔ ነኝ አዎ ግን የሚያስፈልገው ነገር ታደርጋለህ አዎ እሺ በእህቶቼ ፊት በሌላኛው ቀን ተቀጣጠርን ይሄን ነገር ለማድረግ ቤት ተፈልጎ ተገኘ ከዛ በኋላ ቤት ተገኝቷል እንደዚህ ተባለ በሰዓቱ የነበረን ሰዎች ታፈራው የምትባል ሁለት እህቶቼ አንድ ዶክተር እና ራሱ መምህር ደበበ ቀሲስ ደበበ አምስት ሆነን ነው ቁጭ ያልነው በሰዓቱ ከዛ በኋላ ተነገረው እንደዚህ ቀን ዶክተሩ በደንብ ለማጣራት ዶክተሩ የቅርብ ቤተሰብ ነው የጓደኛችን ጓደኛ ነው አታፈራው የምትባለው ዘማሪ ይዛው ይመጣቸው እና ቁጭ ብለን ሲነገረው አዎ አለ በቃ ነኝ ምን ማድረግ አይቻልም እንደዚህ በዚህ ቀን ተፈጥሮ እንደዚህ ሆኗል ስለዚህ ለዛ ካሳ ለዛ የሚያስፈልጋትን ነገር አደርጋለሁ ብሎ ተስማማ ከዛ የዛን ቀን ቤት ተገኝቷል አሁን እንከራይላት ምናምን ተባለ በቃ ነገ ገንዘቡን አመጣናት ከራያለች ቤት አለ ከዛ በማግስቱ ስንጠብቀው አይኔን ግንባር ያርገዋል እንደውም ከተበታተንም በኋላ ዶክተሩን ለብቻ ደውሎ ቀኑን አዛባልኝ ይሄ ነገር ከተፈጠረበት ቀን ጀምሮ በሰዓቱ ተሰብስበን ቁጭ ብለን እስካወራንበት ቀን ድረስ ያለውን ቀን አዛባልኝ አለ ዶክተሩ አይ አለ እኔ ይሄንን ዶክተር ሲቀበል ይሄን ማረክ ሲቀበል በመሐላ ነው የተቀበልኩት ክርስትናም አይፈቅድልኝም እህቶችም አሉኝ ብሎ መለሰለት እንደዛ ብሎ በኋላ ዶክተሩ ደውሎ ነገረኝ አቤት አልኩት ሲደውልልኝ እንደዚህ አራ አዛባልኝ አለኝ ቀኑ አንድ መረጃ ሆነኝ እሱ ማለት ነው ከዛ ሲደውልልኝ ስልክ አልያነሳም ሲደውል ያነሳ በሌላ ሰው ስልክ ሲደውል በቃ እኔ አይደለሁም እኔ ማቀው ታሪክ የለም ብሎ ካደ እርግጠኛ ነህ አዎ ምስክሮች አሉ እህቶች አሉ ቺዛማሪ አለች የዶክተር አለ ምስክር አለ መክሰስ እንችላለን ከሳሷል አይኔን ግንባር ያርገዋል በቃ እኔ አይደለሁም ብሎ ካደ ከዛ ነው አዎ እሺ እንደዛ ሆኜ ሴቶችና ህፃናት ሄድኩኝ ከእህቶቼ ጋር አስመዘገበን ክስ ወረቀት ከተጀመረ በኋላ መምህራኑ መክሰሴን ሲያውቁ አረፍ ያሉኝ ተይ ለምን አንደኛ ቤተክርስቲያን ክብር ይበልጣል በሰዓቱ ከአገልጋዮች ይሄ መከራና ይሄ ግፍ የደረሰበት እኔ ብቻ ነኝ ሌላ አገልጋይ በአገልጋይ ደረጃ በዘማሪ ደረጃ
ማንም የደረሰበት የለም እኮ። ታዲያ ይሄንን ድርጊቱን መቃወም ያንቺ ህይወት መበላሸት አለ ፍላጎትሽ አለ ፍቃድሽ ይሄ ወንጀል ሲፈጸምብሽ ለምን ግለሰቡን የድርጊቱን ፈጻሚ ነጥሎ ማውጣት አልተቻለም? ለምንድን ነው አንቺ ክሱ የምትታዩ? አዎ አቋርጫለኝ ከሱ ግድ የለሽም። ሌላ መልካም ጥሩ የሆኑ መምህራኖች አሉ። እነሱም አብረው ነው የሚወቀጡት ከሱ ጋር። ስለዚህ የቤተ ክርስቲያን ስምም ይጠፋል። ለአሕዛብ አሳልፈን እንስጣት ያሉኝ ትልልቅ ሰባኪያን በቅርብ የሚቀርቡኝ ዘማሪያን እነ መሰረት ማሞ እነ ቅድስት አረጋ የሚባሉ ዘማሪዎች አሉ። አይቻልም አል በፍጹም መከሰስ አለበት አለ። በቃ እንዳትተዩ እንዳትተዩ መሰረት ማሞ በፍጹም አለች መከሰስ አለበት ይሄ ሰው ብላ ነገሩ በጣም ተጧጧፈ። ከዛስ አንደኛው ለአንደኛው ሲነገር ነገሩ ተጧጧፈ። ከዛ በኋላ ተያሉኝ በቃ አገልጋዮች ባክሽ በቃ ግድ የለሽም እኛው እንደሞትሻለን ማድረግ ያለብን እናረጋለን። እናንተ አለች እህቴ እናንተ የሷ ገንዘብ ማጣት ነው እንዴ? ቤተሰብ እኮ አለ ማድረግ የሚችለውን እኮ ያደርጋል ቤተሰብ። ለሷም ለሌላም የሚተርፍ ሰው ነው ቤተሰቦቻችን። የሷ ስብዕና አይታያችሁም ወይ? የሷ ህልውና አይታያችሁም ወይ? እቺ ልጅ ምን መሆን አለባት? ለው በጣም ቤተሰብ ጠይቀ በቃ ቤተሰብን የማሳመን ስራ ተሰራ ማለት ነው። ይሄ ነገሩ ዝም ተባለ። ከዛ በኋላ በቃ ቤቴን ተከራየሁ። ወደ 6 ኪሎ አካባቢ ፈልገው ቤት አከራዩ። ብቻዬን መኖር ጀመርኩኝ። መከራውን ያንን መከራ አብዬ መጋፈጥ ጀመርኩኝ። አንደኛ ከቤተሰብ መውጣት፣ ሁለተኛ አገልጋይ ጆሮ ገብቶ ስሜ እንደማስቲካ በማንኛውም ሰው አፍት ላልሰማው ማሰማት፣ በአካል ሲገናኙ ስለኔ ማውራት፣ በስልክ የተደዋወሉ ማውራት። ወሬው ተባሰ። ስልኬ ላይ የማይደውል ሰው የለም በሰዓቱ። ይወርዲ አይዞሽ እንደዚህ ሲሉኝ ደግሞ ያባሰ ወድቃ እየወደቅኩኝ እየተሰማኝ እየተሰበርኩኝ ሄድኩኝ። እዛ በቃ እርግዝናውም እየገፋ መጣ። በኋላ ላይ በቃ ጭንቅ ሰዓት ደረሰች። ብቻዬን ተጋፈጥኩት ያንን መከራ። ብቻዬን ያንን የስቃይ በዛ በልጅነት እንደ ጓደኞቼ እንኳን በርቄ ስቄ ተጫውቼ አይደለም ያደግኩት። ወደ ቤተክርስቲያን ገባው፣ ወደ አገልግሎት ገባው። ምፈልገውን ነገር እንኳን ሳላይ ነው። በእርግጥ እግዚአብሔር ዓላማ አለው። ከሁሉም የተሻለ እድል ነው የሰጠኝ። ለሱ ዘማሪ መሆኔ ለኔ እድል ነው ትልቅ። ነገር ግን በዛ እድሜ ይሄንን መከራ መጋፈጥ አብዬ ሲጀመር በቃ ከሸይ እየከበደኝ ያመመኝ መጣ። በኋላ ላይ ልጅ ተወለደ። በመከራና በስቃይ ያውም ማማጣት ትችልም ተብሎ ከስንት መከራና ከስንት ምን በኋላ ወደ ሰርጀሪ ክፍል ገባው። መጦ ከጀመረሽ በኋላ አጠገብሽ ማን ነበር? እህቶቼ ነበሩ። እህቶቼ ማለት ያው የእናቴ እህቶች ነበሩ፣ ቤተሰቦቼ ነበሩ። በዛ ሰዓት እነሱ ነበሩ። ከባድ በሽታ ነበር። የማላቀው እንዴ የሆድ ቁርጠት እንኳን ሲያመኝ እኔ እንደዚህ ያመኝ በቃ ምጥ ምን ማለት እንደሆነ አላቀው። ህመሙም ለኔ አዲስ ነው። እንግዲህ ተመልከች በዛ ሞቶ መነሳት እርግጠኛ የሆንኩት እንደመሞት ነው። እግዚአብሔርን በህይወት እኖራለሁ ብዬ አላሰብኩኝ። ብቻ ፊት ለፊቴ ዮሐንስ ማርያም ትታይ ነበር። በሰዓቱ በቃ ሰርጀሪ ክፍል ስገባ ቤተሰቦቼ አለቀሱ፣ አልቻሉም። ዳግም እናያታለን ብለው አላሰቡም። እድሜ ትንሽ ነው። በዛ እድሜ ሰርጀሪ ክፍል ስገባ አስብሻል ሬሳዬን ይዘው እንደሚወጡ ነው እርግጠኛ የሆኑት። ከቤታችን የመጀመሪያ ነው። አያውቁትም እነሱ ይሄንን ነገር። እኔ ተስፋ ቆረጥኩኝ በቃ። በዛ መሃል የምዘምረው መዝሙር ነበር ፊት ለፊት ዮሐንስ ማርያምን እያየው ባንቺ አላፍርም እናቴ ጎድላት ቀርም ህይወቴ አስብኝ በመልጃሽ በቀኙ ፊት ቆመሽ የሚል መዝሙር የትዝታው መዝሙር። እስቲ በዜማው ባንቺ አላፍርም እናቴ
ጎድላት ቀርም ሕይወቴ አስቢኝ በምልጃሽ በጌታ ፊት ቆመሽ ህመሜ ላይ ያለሁኝ የምዘምረው መዝሙር ነበር እንደምሞት እርግጠኛ ሆኜ በቃ ድንግል ማርያም አንቺን ይዤ በመጥሳት እየጠሩሽ አጠገባቸው ቆመሽ አንቺ ሰርጀሪ የምታረጋቸው እመቤቴ ያልኳት ከተረፍኩኝ ጥለሽ ይመጣለሁ ስለቴን ያቀርብኩበት ሰዓት ነው በሞትና በህይወት መካከል ሆኜ በዛ ልጅነቴ ያለቀስኩበት ነበርና እንዳሁኑ ደግሞ ግማሽ ማደንዘዣ አይደለም ሙሉ ማደንዘዣ ነው በቃ ማደንዘዣ ሲወጉኝ ራሴን ሳትኩኝ ከዛ ግን በኋላ ድንግል ማርያም አላሳፈረችኝም መድኃኒዓለም ከነናቱ አላሳፈሩኝ የሆነ ሰዓት ላይ በቃ ሰርጀሪ ተጀመረ ምናምን ልጁ ተወለደ ስነቃ ራሴን አገኘሁት እና ያኔ በሞትኩኝ ኖሮ ብዬ ያሰብኩበትን ያልኩበትን ቀን ረከምኩት ለካ ሞቶ መነሳትም አለ ድንግል ማርያም ልክ እንደ ልጅሽ አቀፍሽኝ ያልኳት እንደ ልጅሽ አቀፍሽኝ አተረፍሽኝ ያልኳት ዛ በቃ መብራሃኔን ነገር አድርጋለኝ ድካሚ ባይት መኖር ጀመርኩኝ ከዛ ከ3 ቀን በኋላ ወጣሁ ልጁ ተወለደ እንዳልኩሽ ከ3 ቀን በኋላ ወደ ቤቴ ገባሁ እግዚአብሔርን ያመሰግንኩኝ ኖርኩኝ 15 አመት ሙሉ በመከራ በስቃይ በረሃብ በህመም በርግጥ የነሱን ምስጋና ላደበዝዝ አልፈልግም ቤተሰቦቼ እንደ ልጅ እንደወለዱት ልጅ አመጣው እንደወለዱት ልጅ አድርገውን ያሳደጉልኝ ከዛ ሰፈር ወጣሁኝ 1 አመት ሳይሆነኝ በቃ የፈለጉትን ይበሉዋል ዘመድም ቤተሰብም ያሉትን ይበሉ ነይ ግቢ ወደ ቤት ተመለሽ ተባልኩኝ ሻልኩኝ ተመለስኩ ከዛ በኋላ እዛ እነሱ ጋር መኖር ጀመረ የሚያስፈልገው ነገር በቃ ቀና ማለት ጀመርኩኝ ከዛ በኋላ አይዞሽ ባይ ሳገኝ ቀና ማለት ጀመርኩኝ አገልግሎቴን ጀመርኩኝ እሱ እንደካደ ቀረ አላቅም በቃ ከዛ ግን እኔ ግን ያመሰግንኩ ያለውት ከሞት መትረፌንና ልጁን በእጄ መታቀፌን ነው ያንን ያሰብኩ ነው አሁን በአመት ይኖርኩት ነገር ግን ቤተሰቦቼ እጅግ በጣም በሚገርም ሁኔታ አሳደጉልኝ በጣም ከዛ ግን ያው አገልግሎቱን ያገለገልኩኝ የሚያስፈልገው ነገር አቀርባለሁ የናተነቴን ያለኝን ነገር አድርጋለሁ በዛ እድሜ ለኔ ማለት የለም እኔ መልበስ ማጌጥ መዘነጥ በምችልበት እድሜ ለልጅ ማሰብ ጀመርኩኝ እኔን ረሳሁት ራሴን ረስቼ ነገሮችን ለልጄ ፊቴን ወደ ልጄ ማዞር ጀመርኩኝ ለካ እናትነት እንደዚህ ነው እስከማስብ ድረስና ያ ነገር ሆነ አመታት ተቆጠሩ አመታት መጡ ልጅ ያደገ ከዛ በኋላ 15 አመት ሆነ በጣም ጎበዝ ተማሪ ነው እጅግ በጣም እና አሁንም በ2 አመት በ3 አመት ልዩነት ሽማግሌ መላከን አላቀም ልጅህን ጠይቅ ልጅህን እርዳ ልጅህን አግዝ አይኔን ገባር ያርካል ቤተሰቦቼ ከዛ በኋላ የህቴ ባል ጽፎ ጠይቅም በኔና በሷ መሃል ሕያው እግዚአብሔር ይፍረድ ይላል በቃሉ ማለት ነው ሕያው እግዚአብሔር ይፍረድ የኔ ልጅ አይደለም በሚገርምሽ ሁኔታ የሱን ገጽና የልጄን ገጽ ምንም የሚለያቸው ነገር የለም በካርቦን የተሳለ ስዕል ማለት ነው እግዚአብሔር በሚያውቅ አባቱን ነው የሚመስለው ራሱ በምንም አይለያዩ በምንም ስንት አመቱ ላይ ይሄንን አስተዋልሽ ያው ከልጅነት ጀምሮ ሲወለድ ጀምሮ መልኩ እሱ ነው የሚመስለው ምንም ይዞ አልወጣም ግን ይጠይቁሽ የመጡ አገልጋዮች ምኖች ሲያዩት ደነገጡ ራሱን ደበበን ራሱን ያሉት እንዴት ሰው ራሱ ይሄንን ያየ የተካደ ልጅ
አባቱን ይመስላል ይባላል ከጋብቻ ውጪ የተወለደ ልጅ አባቱን ይመስላል ይባላል በጣም አዎ ትክክል በምንም ልትለያቸው አትችይ ከህፃንነት ጀምሮ ገና ሲወለድ ጀምሮ ሁሉ ነገር በቁመት ብቲ በፀጉር ብቲ በግርጣት በእጅጣት ምናምን ብቲ ይሄን እንዴት ታወቅሽ እንዳትይ እጆቹን መቼም ፎቶ ላይ ታያለሽ አይደለ የኔ ጣትና የልጄ ጣት አይመሳሰልም ካንቺ ምንም አልወሰደ ከኔ ምንም ነገር አልወሰደ ኢቭን ድምጽ ሲናገሩላ ማለት ነው ሲናገሩላ የሱና የሱ ድምጽ አንድ አይነት ነው ይሄን እያየ ፎቶ ብዙ ጊዜ በተደጋጋሚ ተልኮለታል አላቅም የኔ ልጅ አይደለም አላቅም እንግዲህ ምን ብዬ ልንገርሽ በምን እንደው በምን ምሳሌ አድርጌ ልንገርሽ እግዚአብሔርን ነው የምልሽ እንዴ ይሄኛው እጅና ይሄኛው እጅ አይመሳሰልም ማለት ምን ማለት ነው ይሄኛው እጅ ከዚህኛው እጅ አይመሳሰልም ልትያትቺ ሁለቱም እጆች ናቸው አንድ አይነት ማለት ነው አባቱን ይጠይቃል ልጁስ አባቴ ማን ነው ይላል አንድ ጊዜ ብሎኛልና ምንም መልስ አላገኘሁለትም ምን ብዬ ልንገረው ቆይ ይሄንን ጥያቄ አሁን አይደለም መመለስልህ ብያልኩት ይሄን ጥያቄ አሁን አይደለም መመለስልህ ብዬ በሌላ ነገር አታለልኩት ከዛ በኋላ ግን አንዳንዴ ልባቸው ይነግራቸዋልና በቃ እሱም ዝም እያለ ሄደ ያደገ ሲመጣ ምንም ጥያቄ ያነሳ ግን በጣም የምቀናው ወንድ ልጆች አባታቸውን አቅፈው ሲሄዱ እግዚአብሔርን ነው ምንሽ በጣም የምቀናው በጣም የሚያመኛል አንድ ጊዜ በጣም ነው የምቀናው አለ ለምን ልጆች ከአባቶቻቸው ጋር መጫወቻ ቦታ ሲሄዱ ተቃቅፈው ሲሄዱ ቀናለው አለ በቃ አመመኝ ማይሞላ ጉድለት ነው አው እንዴት አንተ እናትም አባትም ሆኖ ያሳደጉ ቤተሰቦች እሱማ ልክ ነሽ አለ እሱ ልክ ነሽ እኔስ አልኩት እንዴት እኔን አታይም እንዴት ቤተሰቦቼን አታይም እንደናት እንዳባት ሆኖ ያሳደጉ እኔ በማልኖርበት ሰዓት የኔን ቦታ ሸፍነው የሚያኖሩን ያሳድጉ እንዴት ትረሳለህ አልኩት አይ ነገሩን ነው የምልሽ እኮ አለ በጣም አስተዋይ ልጅ ነው ብታየው በጣም ጠያቂ በጣም አስተዋይ ልጅ ነው ሩቅ ነው እና እንደዛ ብሎ አለኝ በቃ ስንጥቅ አለ ልቤ በቃ ምን ብዬ ልመልስለት ይሄን ጥያቄ እንኳን አይደለም እንደዚህ ተጠይቅሽ አይደለም እኔ አሁን ከአባቶቻቸው ጋር ሆነው ሲጫወቱ ሲያወሩ ሲስቁ ምናምን እኔ እቀናለሁ ለምን ትቀኛለሽ ልጅ ይሄንን እድል ስላላገኘ ያመኛል እበሳጫለሁ እቀናለሁ ምን ይሰማል እኔ እንደዚህ ተሰማኝ እሱ ምን ይሰማዋል በጣም ያዘንኩኝ በቃ ይሄንን መልስ መለስኩለትና ነው በአገልግሎትም አጋጣሚ በምንም አባትና ልጅ እንዲገናኙ ያደረግሽበት ክስተት የለም እንዳልኩሽ ሸማግሌዎችን ከመላክ ውጪ ምንም በዙሪያው በአቅራቢያው ልጁ እንዲደርስ አላደረግሽ በፍጹም ደግሞ ብዙም አልቆየም ያን ነገር ካደረገ በኋላ ከወለድኩኝ አመት እንኳን ሳይሞላው በተክሊል ያገባው ቀጨኔ መድኃኔዓለም በተክሊል አግብቶ ቅስና ተቀብለው አሁን የቤተክርስቲያን አስተዳዳሪ ሆኖ ኖራል አሜሪካ ውስጥ አሁንም ድረስ ይጠየቅ ይሄን ኢንተርቪው ከማድረጌ ከሁለት ወር ከአንድ ወር ከምናምን ገደማ በፊት ሽማግሌ ልክይበታል አንድ ትልቅ እህት አለች እሱም የሚፈራት እኛም እናከብራት ትልቅ እናታችን አለችና በሷ ተላከበት ከነ ፎቶ አናገረችው እኔ አንቺ ስለሆንሽ ነው እንጂ በጭራሽ እኔ ሌላ ሰው ቢሆን ዘጋበት ነበር አላት ስልኩን ነበር መዘጋበት እንደዚህ አይነት ጥያቄ እንዳጠይቁኝ ያው እግዚአብሔር ይፍረዳል የማገለግለው አምላክ እግዚአብሔር ይፍረዳል እግዚአብሔርን እንዴት እንደቆሎ ጓደኛው እንዳየው አላቅ በኋላ ላይ ነው አልኩኝ እስከመቼ ድረስ ነው የልቤን ሰንበር እንዴት ነው ማላሳየው እስከመቼ ድረስ ነው ዝም ምለው ልቤ ላይ ይሄ ሁሉ ብርጅብኝ ይሄ ሁሉ አመት ያስኩት የተገረፍኩበት መከራ ልቤ ላይ ሰንበር ሆኖ እስኪቀመጥ ድረስ ለምንድነው መታገሰው ለምን እታገሳለሁ እሱ አላየውም ብሎ በማንነት ጥያቄ አላቅም ማቀው ታሪክ የለም እኔንም ልጄንም ቤተክርስቲያንንም ነው በደለው የኔን ይተው ግድ የለም ስለኔ ይተው ግን ሰው ስለ ልጁ እንዴት ያስብ
ስለ አካሉ እንዴት አያስብም? ስለ ስጋው ስለ ደሙ እንዴት አያስብም? የልጅ እኮ ስጋው ነው። የሌሎቹ ወንድሞች እኮ ወንድሞች እህት ነው። የሌሎቹ የሴት ልጆቹ የወንድ ልጅ እህት ነው። ይሄም ወንድም ነው እኮ። ይሄም እኮ ስጋ ነው። ወንድሞች እህቶች አሉት ወልዷል። አዎ አሜሪካን ሀገር ላይ እዚህ አግብቶ አሜሪካ ሀገር እየኖረ ልጆች ወልዷል፣ አግብቷል። ልጆቹም እዛ ናቸውና ምን እንዲሰማው ይሆን? ምን ይሰማው ይሆን? በሱ ላይ ይሄ ድርጊት ቢደረግ ምንድን ነበር የሚሰማው? ሌሎቹ ልጆቼን እዚህ ጋር ደህና ኑሮ እያኖርኩኝ ሌላውን ልጅ ደግሞ ዞር በል ከዚህ ማለት ምን ማለት ነው? በርግጥ አልጎደለበትም። ያቅሜን ያህል እየተፍጨረጨርኩ ነው፣ እየተዋጋው ነው፣ እየደከምኩ እየተነሳው እያረፍኩኝ እያሳደግኩት ነው በምችለው። ግን ሌሎቹ የሚኖሩትን ኑሮ ለምንድን ነው የማይኖረው ልጄ? እስከዛሬ ድረስ ተሸከምኩለት ጉዱ፣ እስከዛሬ ድረስ ታገስኩት፣ እስከመቼ ድረስ ዝም ብዬ እኖራለሁ በሚል ነው ዛሬ የመጣሽው። ምንድነው መፍትሄው ያለሽ? እንግዲህ አሁን ይሄንን ድርጊት አልፈጸምኩም አላደረኩም ካለ እንግዲህ ሳይንሳዊ በሆነ መንገድ ወደ ዲኤንኤ ካልሄደ ያንቺስ እውነት እንዴት ነው የሚወጣው? ልጆስ እህት ወንድሞቹን እንዴት ነው የሚያገኘው? አሁን ያንቺ በደል ያንቺ ስቃይ እንዳለ ሆኖ ተከትሎ መጣ፣ እዛ ጋር አላበቃም። ምንድነው መፍትሄው? እንግዲህ በሽማግሌዎች እንዳልኩሽ ብዙ አስመክሬያለሁ፣ ብዙ ተናግሬያለሁ። አይ የኔ አይደለም ብሏል። እኔ ደግሞ ዲኤንኤ እንዲመረመርልኝ ጥያቄ አቅርቤያለሁ። እሱንም አይፈልገው። እሱ እውነተኛ እኔ ውሸተኛ እንሁንና ዲኤንኤን እናስመርምር። ከዛ እኔ ዛሬ በድፍረትና በሙላት የወጣሁበት ህዝብ ውሸታም ያድርገኝ። ዲኤንኤ ተመርምረው ጎበዝ ከሆነ እውነት ባለ ሙሉ ልብ ከሆነ ይሄንን ያድርግ። ጥያቄ ቀርቦለታል። ዲኤንኤን አስመርምር ሲባል አላስመረምርም ያለው በጭራሽ። ማንንም ሰው ሲጠይቀው ያንን ሰው እንደ ጠላት አድርጎ ነው የሚያየው፣ እንደ ጠላት። እና እሱ ጋር ለመቅረብ እንኳን የፈሩ ሰዎች አሉ ይሄንን ነገር ለመናገር እና ለመጠየቅ። ስለዚህ እኔ ሄጄበታለሁ። ያኔ በክስ ሄድኩበት፣ ተይ ተባልኩኝ፣ አቆምኩኝ። አሁን ደግሞ ጎበዝ ከሆነ እውነት አለኝ የሚል ከሆነ እስቲ ደግሞ ዲኤንኤ ያስመርምርና ከዛ በኋላ እውነቱ ይታወቅ። ልጁም አባቱን የማወቅ መብት አለው በደንብ እንጂ። አዎ ግን አልፈቀደለትማ። ልጄም ተሸማቀቀ። ምን ይበል ምን ያውራ? አሁን እኔ እዚህ ጋር መከራ በነገራችን ላይ 15 ዓመት ሙሉ ስመጣ እንዲቀለል አድርጌ ያወራውልሽ። በጣም ከባድ መከራዎችን ያሳለፍኩበት ጊዜ አለ። ከነዛ ከባድ ነገር መካከል ቆሎ የሸጥኩበት ጊዜ አለ። የእውነቴን ነው የምልሽ፣ እግዚአብሔር ነው ምስክሬ። ያንን ቀን በስማ ከዘማሪነት ወርደሽ ከክብር ወርደሽ ቤተሰብ ጋር ካለሽ ክብር ወርደሽ ከመመን ወርደሽ ቆሎ አዙረሽ መሸጥ ማለት አስቢው እንግዲህ ልጅን ለማሳደግ ዩኒፎርም ለመግዛት ምንም ማድረግ አልችልም። እዚህ ነገር ውስጥ ገባውበት። በቃ ምን አረጋለሁ? ገባሽ? ቤተሰብ ሁሉ ነገር አድርጉልኝ፣ እናንተ ኃላፊነት ነው፣ የራሳችሁ ጉዳይ ማለት አልችልም። ለምን? ስለዚህ ያንን አማራጭ ያንን ነገር ለማድረግ ነበር። በህይወቴ ከረገምኳቸው ቀኖች መካከል ውስጥ ይሄኛው የመጀመሪያው ነው። የመጀመሪያው በቃ ማልገልጻቸው በጣም የሚያስጠሉ ጊዜዎች አሉ። አራብሳ አካባቢ ቆሜ ለልጄ ዳቦ ለመግዛት አንድን ሰው 10 ብር ለመንኩበት ጊዜ ነበር። በጣም የሚያም እና ይሄ ሁሉ ነገር ተሸክሜ ይሄ ሁሉ ቁስል ይሄ ሁሉ መከራ ተሸክሜ ለምንድን ነው ዝም የምለው? አለፍኳቸው መከራዎቹ። ትልልቅ የሚባል ተራራ የሚያክል መከራዎችን አለፍኩኝ ብቻዬን አለፍኩኝ። ታዲያ አሁን ማትመልሽው የልጅሽንም ጥያቄ ባንቺ ብርታት የሚመለስ አይደለም። የአባትነት የማንነት ጥያቄ ምን ብዬ መልሳለሁ? ጥያቄው ራሱ ጥያቄ ነው እኮ። የትኛው መልስ
የትኛው ንግግር ይሄንን ጥያቄ ሊያሳምንልኝና መልስ ሊሆንልኝ የትኛው ይችላል? የልጄን አይምሮ ለማከም አባትነቱን እማያምን ከሆነ ይውጣና ዲኤንኤ ይመርምርልኝ። ግዴን ለምን የውሸታም ልባል እና እኔ ህዝብ ይፋረደኝ፣ ህዝበ ክርስቲያኑ ከእግዚአብሔር በታች ሆኖ ከኔ ጎን ይቁምና የኔና የዚህን ህፃን ስብዕና ለማከም አብሮኝ እንዲሆን ፈልጋለሁ። የህግ አዋቂዎች አሜሪካ ውስጥ የምትኖሩ እዛ የሚኖሩ ህግ አዋቂዎች ከጎኔ እንዲቆሙ ነው። የእውነቴን ነው የምልሽ። አሁን ይሄ ልጅ ተማሪ ነው፣ በጣም ጎበዝ ተማሪ ነው። እግዚአብሔር የካሰኝ ምንም ማስጠኝ ሳያስፈልገው በቃ ራሱን የቻለ ምንም ነገር ጎበዝ ተማሪ ነው። ሶስተኛ ከወጣ እንኳን በጣም በቃ ውስጥ ይረበሻል። ጎበዝ ተማሪ ነው። እስካሁን ድረስ ተምሯል። መማር የሚገባው ቦታ በዚህ ዕውቀቱ የመንግስት ትምህርት ቤት ተምሯል። በዚህ ችሎታው እርግጥ ያጣጣልኩ አይደለም፣ ግን በዚህ ዕውቀቱ ወደ ትልልቅ ትምህርት ቤቶች ደግሞ ቢማር ይሄ ልጅ የት ነው የሚደርሰው? አሁን ስንተኛ ክፍል ደረሰ? አሁን 7ኛ ክፍል ነው። እና በዚህ ዓመት ብቻ ነው የግል ትምህርት ቤት ያስገባሁት ይሄን ዓመት። እና በቃ በጣም ከበደኝ እሱን ለመክፈል። ከባድ ነው፣ እጅግ በጣም ከባድ ነው። በጣም ያማል። ይሄ ራሱን የቻለ ሌሎቹን ታሪክ የሌላውን ታሪክ ሳልነካ ራሱን የቻለ ትልቅ አጀንዳ ነው። የመጀመሪያ በህይወቴ ውስጥ የገጠመኝ የመሰናከል ከባድ ኃላፊነት የተሸከምኩበት ጥያቄ ነው ይሄ። አሁን ዮርዳኖስ ያ በገጠማት ነገር ተሰብራ ቀረች። ውስጧ እንዴት ነው ጥንካሬዋ? ለልጅሽ ከዛ በኋላ ህይወት መሰረትሽ እንዴት ሆነ? ሌሎች ችግሮችን እንዴት አለፍሽ? መልካም። በአንድ ምሳሌ ልንገርሽ። ከሚያማምሩ ብርጭቆዎች መሃል አንደኛው ቢሰበርብሽ ልትጠግኙ ትችያለሽ። በምንም ትጠግኙ ይሆናል፣ ግን ከነዛ እኩል ውበት አይኖረውም። ልታስቀምጪው ማቻል ይሄ ተሰባሪ ነው ብለሽ ታስቀምጪዋለሽ። ዮርዳኖስን ማስቀመጣት እዚህ ጋር ነው ያለሁት፣ እዚህ ጋር ነው እኖርበታለሁ ካልኩት ህይወት መካከል ወጥቼ ተሰብሬ ደግሞ እግዚአብሔር ጠግኖኝ ደግሞ ጥጌን ይዤ ተቀመጥኩ ሰው ነኝ። ጥጌን ይዤ ልጅነቴን በቃ ስብር ብዬ ቅንጥስ ብዬ ኖርኩ ሰው ነኝ። ልቤ በቃ እንዳልነሳ ሆኜ የተደረኩ ሰው ነኝ። ከነህመሜ የቆምኩ ሰው ነኝ። ደስታዬን ሳስብ እዚህ ጋር ልጅ አለ ትልቁ ጥያቄ። በእርግጥ እግዚአብሔር ከዛ በኋላ በትዳር ባርኮኛል። ልጆችን አፍርቻለሁ፣ 2 ልጆች። ቢሆንም ግን የመጀመሪያው ታሪክ ከሰበረሽ ሁሌ ተሰባሪ ነሽ። ተጽዕኖ ፈጠረብሽ? አዎ በጣም ከባድ ተጽዕኖ። ምንም ብትሆኛ አንድ ጊዜ ሴት ልጅ ከተበላሸች ወርቅ ብትለብስ እንደ መጀመሪያው የሚሆን የለም። እንደ መጀመሪያው ህይወቷ አትሆንም። ልብ ከተሰበረ ተሰበረ ነው። በምን ተጠግኛለሽ? በምንም አትጠግኝም። ያን የልጅነት ኑሮ ልኑር ምለው ጊዜ አይደለም። አሁን በቃ ተሰብራለሁ። አንድ ጊዜ ውስጥሽ ከተሰበረ በምንም አትጠግኝም። ከባድ ነው በጣም። የሚያውቀው ያውቀዋል። ከባድ ነው። ይሄ ከባድ ነው። አሁን ይሄንን የሚሰሙ የልጅሽም አባት ሊሰማውም ሊሰሙ ይችላሉ ብዬ አስባለሁኝና አንቺ እውነት አለኝ ዲኤንኤ ይደረግና እኔ ልፈር፣ እኔ ውሸታም ልባል፣ ግን ልጄ አባቱን ማንነት ማወቅ ያው በደሉ አንቺ ላይ የደረሰው ነገር በልጅሽ ይቅር ብለሽ ነው እንግዲህ ያንንም ገና ቁጭ አድርጋችሁ ስታነጋግሩት በቃ እሺ አስፈላጊውን ነገር አደርጋለሁ ሲል አምናችሁ ነው ይሁን ብላችሁ እንጂ ወደ ህግ ወደ ፍርድ አይደለም ያቀርባችሁት። ስለዚህ ዲኤንኤ ይደረግ ነው። በምን አይነት መልኩና እንዴት ይደረጋል? አገር ውስጥ አይደለም ወይ ክስ ተመስርቶ አባትነትን እመን ተብሎ መጥሪያ ይሰጠው። ምክንያቱም ከኢትዮጵያ ውጭ በአሜሪካን ሀገር ነው።
ግን ደግሞ በአንድ ቤተክርስቲያን በአንድ አገልግሎት ውስጥ ነው ያላችሁት ትላልቅ አባቶች በዚህ ነገር ገጽሰው ለምን ብለው ንስሐ ተቀብለው ነገሮችን ማስተካከል አልተቻለም ወደዛ ከፍ አድርጋችሁ ማሳየት አልቻላችሁም ወይስ ሁሉንም ቅድም እንዳልሽው አልቀበልም የኔ አይደለም በሚለው ነው ዲኤንኤው ላይ የደረሹ ማለት ነው አዎ ዲኤንኤው ላይ የደረስኩት እንግዲህ እኔና እሱ ሚዛን ላይ የምንቀመጥበት ሁኔታ ላይ ነው ዲኤንኤ ማለት እሱ እውነተኛ እኔ ውሸተኛ ወይ እኔ እውነተኛ እሱ ውሸተኛ ሊሆን ማለት ነው ይሄን ያቀረብኩበት ምክንያት አንደኛ ያኔ እንዳልናገር ከታፈንኩኝ ድጋሚ ብናገርም ከዘመናት በኋላ ከአመታት በኋላ ብናገር ምን የከረመ ነገር ስለሆነ ትኩስ ነገር ካልሆነ ማንንም ዞር ብሎ ሊያሽ የሚችል የለም ከራ ያሰጡትም አብዛኛዎቹ ስለዚህ ዝም አልኩኝ አባቶች ጋር ሄድኩኝ በሰዓቱ ግን ነፍሳቸውን ይማር ብፁዕ አቡነ አረጋዊ የሥላሴ ዲኒ ነበሩት እሳቸው ጋር ገብተው አገልጋዮች በጣም የኔ ቅርብ የነበሩ አገልጋዮች ሄደው ተናግረውበት ነበር አባታችን ያንድን ህፃን ህይወት አበላሽቶ እሱ ሊመረቅ ነው ወይ ተባለ ሄደው ክስ ያቀርቡበት ሌሎቹ ደግሞ እሱ ወገን ይሁኑት አባታችን እውነት ያልሆነ ነገር ያልተረጋገጠ ነገር ነው ብለው ተመርቀው እንዲወጣ ተደረገ ማለት ነው ገባሽ ተደበስብሶ እንዲቀር በቃ ከዚህ ያህል አመት በኋላ ለምን ወጣሽ ለሚሉ ሰዎች ምንድነው የምትመልሽላቸው መልካም ለምን ወጣሽ ለሚለው ጥያቄ የልጄ ማንነት የልጄ ህልውና መጠበቅ ስላለበት ነው አባትነት ግዴታውን እንዲያደርግ ይሄ ልጅ ደግሞ አይምሮ ልቡ እንዲታከም እንዳልኩሽ ሌሎች ልጆች አባታቸውን አቅፈው ሲሄዱ ከአባቶቻቸው ጋር ሲጫወቱ እቀናለሁ ብሎኛል ይሄ ለኔ ትልቅ ሞት ነው ሞት ነው ተሟግቼም ወድቄም ተነስቼም ቢሆን የልጄን ህልውና የልጄን ሰብዕና ካላስጠበቅኩኝ ሞት ነው ለኔ በቃ ሞት ይሻለኛል ሁለተኛ ሞት እንደሆነ ነው የምቆጥረውና የመጀመሪያው እንደዛ ካደረገ በኋላ ዝም በማለቴ ራሴን እንደሞትኩ ቆጥሬዋለሁ አሁን ላይ ቢሆን አልለቀውም አሁን ላይ አንላቀቅም አሁን በዚህ እድሜ በዚህ ዕውቀት ብስለቴ ቢሆን ኖሮ አንላቀቅም ያኔ ነገሮች እንዳልኩሽ ቸልተኛ ነበርኩኝ እንዲግፍት ያረ ነገር ውስጥ አልገባሁኝም በቃ ልጅነት ቤተሰብ ፍራቻ አይ ቤተሰቦቼ ፈሮች አይደሉም ቤተሰቦቼ በጣም አንቺ ቤተሰቦችሽን ፍራቻ ቤተሰብ አይ ነው ቤተሰብ ፍራቻ ምናምን አልነበረም ቤተሰቦቼ እስከ ጥግ ድረስ የሄድኩት ከያቴ ጋር ነው ከአንድ ወንድሜ ጋር ሄጃለሁ ሴቶችና ህፃናት ጉዳይ ሄጄ ተናግሬ አስመዝግቤያለሁ ግን አገልጋዮች አፈኑኝ በቃ በዚህ ይደውላሉ በዚህ ይመጣሉ በዚህ ነግሮብኛል ስለዚህ በቃ እሺ ነገሩ ሲደጋገምብኝ በቃ እሺ እነሱ የኔ ህመም የኔ ስብራት አልታያቸውም ልጅነቴን እርግጥን ያረጋው የልጅነት ክብሬን እንደሚታፋው ምራቅ መሬት ጥሎን የረገጠው ያንን አላዩልኝም ምናልባትም እኮ ያኔ ብታከም ኖሮ መሄድ የሌለብኝ ቦታዎች አልሄድም ነበር ቤተክርስቲያኔን ጥዬ አልሄድም ነበር የቡና መጠጫ ሆንኩኝ ካፌ ሲገናኙ መነሻ ራስ ሆንኩኝ ዮርዳኖስ እኮ እንዲገጠማት ዮርዳኖስ ተባለች ያማያቀኝ በድሮ ህፃንነት ስም የሚያቀኝ ሁሉ ህፃን ዮርዳኖስ እኮ ናት እንዲሆና አትከለ ደበበ እንደዚህ አርጓት እንዲያርጓት ካገልጋይ አልፎ ምእመን በሚገርምሽ ሁኔታ በዚህ ትውልድ የተፈጠረ እንኳን ትውልድ እንኳን ሰው እንኳን እንደ ታሪክ ሆኖ ይወራለታል ለጥፋቱ መቀጣጫ እንዲሆን ቅጣት ተወስኖበት ሳይሆን በበደልሽ ላይ ነው እንደገና ይሄንኛው አዎ በጣም እንጂ እንደገናና የሚገርምሽ ነገር እንዳልኩሽ ቀደም በቃ የትውልድ የህፃናት የትንንሽ ልጆች መነጋገሪያው ያማል በጣም ያማል እኔ ህመሙን የውስጥ ነው ይቀርለው
በቃል ለማንም ባስረዳው ይሄኛውን ውስጥ ያለውን እንዳልኩሽ ቀደም ልቤ ላይ የተገረፈውን ሰንበር የሚያይልኝ ሰው ማንም የለም ስጋ ላይ ያለ ነገር ይታያል ልብሽ ውስጥ የተቀመጠ ግን ማንም አያውቀው ካንቺ ውጪ ከባለቤቷ ውጪ ማንም አያውቀው በቃል ነው የምትነግሪው ገባሽ ይሄኛውን ህመም ማንም አያውቀው ስለዚህ ያንን ህመም ማስመለስ ፈልጋለሁ ለልጄ ስል ነው አይደለ ጎሽ ለልጇ ስትል ተወጋች ነው አዎ ለልጄ ስል ሚዲያ ላይ ወጣለሁ ሎዛ ሚዲያ ላይ ቀርቤ ነገሮችም ስለተዳራረቡብኝ በጣም በችግር ሆነ ምበላው እስከማጣ ድረስ ብዙ ነገር የቤት ኪራይ መከፍለው እስካጣ ድረስ ብዙ ነገር ዋጋ ከፈልኩኝ እና ይሄ ነገር ሲሆንብኝ ሌላ መነጋገሪያ ርዕስ ውስጥ ያስገባኝ እኔኮ ህዝቡ አሁን በዚህ ሰዓት ከተሐድሶ ህብረት ከተመለስኩኝ በኋላ በዚህ ሰዓት የሚጠብቀኝ ዮርዳኖስ የሚጠብቃት በአዲስ አልበም በአዲስ መዝሙር በአዲስ ምስጋና ሲጠብቀኝ ወርጄታች በዚህ መልኩ ተገለጥኩኝ በርግጥ ኃጢያት አይደለም መስረቅ ነው ኃጢያት እግዚአብሔርን መበደል ነው ኃጢያት የሴት ልጅን እንባ አፍስሶ የሰውን እንባ አፍስሶ እግዚአብሔርን አመሰግናለሁ እግዚአብሔርን አከብራለሁ ማለት ነው ኃጢያት መካድ ነው ኃጢያት መጠየቅ ኃጢያት አይደለም እና በዚህ መልኩ ወጥቼ ነበር በዚህ መልኩ ተገለጬ ነበር እና ከባድ ነበር በቃ ያሳለፍኩት ነገር ይሄ በጣም ከባድ ነው ማለት መገመት አይከብድም ይሄንን ያሳለፍሽውን እንዴ ነው ብሎ አንዳንዴ ከቃል በላይ ይሆናል ቃላትም ይሰንፋሉ 15 አመታት ቀላል አይደሉም በምን አይነት ተስፋ መቁረጥ በምን አይነት መሰበው ውስጥ ከድሜ ኩዮችሽ ተነጥለሽ በእንዲህ አይነት የሰውም አፍ በዛ ላይ ደግሞ ይሄንን ያደረገውም ሰው አንቺ በዛ ስብራት ውስጥ ሆነሽ በተክሊል አገባ ሲባል ስሰሚው ብዙ ነገር አለ አሁን ግን ከ15 አመታት በኋላ ያፈንኩትን ሚስጥር ወጥቼ ሚዲያ ላይ እንዲሆንኩም ለው ለልጄ ስል ነው ለልጄ ወደፊት ለየማንነቱን ጥያቄ ምላሽ እንዲያገኝ ነው ብለሻል ያንቺ ጥያቄ ዲኤንኤ እንዲሰጥልሽ ነው በአሜሪካን ሀገር ስለሆነ የሚገኘው የልጅሽ አባት ምናልባት አሜሪካን ሀገር ያላችሁ በምን አይነት መልኩ እንዴት እንዲህ አይነት ጥያቄ ቢመጣ እንዴት ነው ግልጽ ማድረግ የሚቻለው እንዴት ነው አንድ ልባት ላይ መድረስ የሚቻለው ሚላውን ከአሜሪካ ህግ በመነሳት ምን ሊያደርጉ ይችላሉ ሚላውን ያማክሩሻል በያምናለሁ እንደው ግን በተለያየ ስብራት ውስጥ ያሉ ካንቺ ህይወት ተነስተሽ ይሄውን አንቺ ያቀረብሽው ጥያቄ ምንም በቻልሹ ልጅሽን ለማሳደግ ምትችውን አድርገሻል ወተሻል ወርደሻል የማንነቱን ጥያቄ ግን መመለስ አልቻልሽም መደፈርሽ መካድሽ ሐሰተኛ መባልሽ ይፈጠረብሽ ተጽዕኖ አለ አሁን ግን ቢያንስ እውነቴ ይውጣ ያልሽ ነው ስለዚህ አሜሪካን የሚኖሩ በተለይ በቅርብ የልጅሽን አባት ለማግኘት የሚችሉ በምን አይነት መልኩ ይሆናል የሚሉ እንዴት ያማክሩሽ እንዴት ያገኙሽ የነሱንም ድጋፍ ፈልጋለሁ ስላልሽ ምናልባትም በዚህ አጋጣሚ መልስ መስጠት ፈልጋለሁ የሚል አካል ካለ ዝግጅት ክፍላችን ክፍት መሆኑን ለመግለጽ እንወዳለን ምክንያቱም አንቺ ይሄንን በዲኤንኤ ረጋገጥልኝ እኔ ሐሰተኛ ልሁን ያኔ ብለሽ በልበ ሙሉነት ወተሻል ይሄንኛውን እንግዲህ በምን መልኩ ወይም ደግሞ አላግባብ ስሜት ተነስቷል የሚል አካል ካለ ዝግጅት ክፍላችን ክፍት መሆኑን በዛ ወገን ያለውን ለመስማት ዝግጁ መሆናችንን መግለጽ እንወዳለን አንቺን ከጎንሽ ለመሆን ጥያቄሽ ዳር እንዲደርስ የልጅሽ የማንነት ጥያቄ እልባት እንዲያገኝ በምን ያግዙሽ በመጀመሪያ ትብብራቸውን መፈልገው ዲኤንኤ እንዲመረመርልኝ የሚችሉትን እገዛ ቢያደርጉልኝ ይሄንን እንዲያደርጉልኝ በእግዚአብሔር ስም እና በቤተክርስቲያን ስም ጠይቃለሁ በሴት ልጅ አምላክ ስም የተሰበረው ልቤን የሚሰፋ የተቀደደው ማንነቴን ህይወቴን ስጋዬን የሚሰፋ ሰው የሚጠግነኝ ሰው በሴት ልጅ አምላክ ስም እለምናለሁ ምክንያቱም የልጄን ጥያቄ እኔ መመለስ አልችልም
ልጄ ይጎዳብኛል አይምሮ ይበላሽብኛል 15 ዓመት ሙሉ ተሸክሜዋለሁ ጠብቄዋለሁ ደብቄዋለሁ አሁን ግን የልጄ ማንነት አደባባይ ወጥቶብኛል ስለዚህ በሴት ልጅ አምላክ ስም በምትችሉት እንድታግዙኝ እኔ እጠይቃችኋለሁ በቤተክርስቲያን ስም ነው የምጠይቃችሁ ይሄንን አደራ ለማለት ፈልጋለሁ ስልክ ቁጥሬ አለ በስልኬም ልታገኙኝ ትችላላችሁ በምትችሉት በአቅማችሁ በማንኛውም ነገር ሊሆን ይችላል በዚህ ብቻ አይደለም በገንዘብ ቢያግዙኝ ለኔ ትልቅ እርዳታ ነው ትልቅ እገዛ ነው ምክንያቱም ጊዜው ነው እንደድሮ አይደለም ጊዜው ሁላችንም የምናውቀው የኑሮ ውድነት አለ በኪራይ ቤት ነው ያለነው እና ልጄ ትምህርት ቤት አለ ቀላል ብዙ ነገር አለ አሁን መዘርዘርም አልችለው በሰው አይምሮ ምን ሊያስፈልጋት ይችላል ብሎ ለሚያስብ ሁሉ በዝርዝር እነሱ ያውቁታልና የመጀመሪያው ጥያቄ ግን የልጅነት ማንነቱ እንዲመለስለት ጥያቄው እንዲመለስለት ዲኤንኤን እንዲመረመርልኝ ልታግዙኝ የምትፈልጉ ፈቃደኛ ሆናችሁ ደግሜ ጠይቃለሁ በቤተክርስቲያን ስም በእግዚአብሔር ስም ጠይቃለሁ ይቻላችሁን አድርጉልኝ የቻላችሁትን የምትችሉ ታግዙኝ ዛገር ያላችሁ ጠበቃዎች ሴት እህቶቼ እናቶቼ ጓደኛ ልትሆኑ የምትፈልጉ ቤተሰብ ወገን ዘመድ ልትሆኑ የምትፈልጉ ሰዎች ሁሉ በዚህ እንድታግዙኝ ለምናለሁ ለሱስ ምትዩ ነገር አለ ለሱ ምለው ነገር ሰው የዘራውን የሚያጭደው በማንንም ላይ ክፋት አልፈልግም እግዚአብሔር ግን ለልቡ ይቆጣው ለልቡ ያስተምረህ ይምከረህ እግዚአብሔር ይምከረህ ነው ማለት በእውነት የእግዚአብሔር ግሳጼ ያስፈልገዋል ለምን በታቦቱ ፊት ነው የሚቆመው በመሰዊያው ፊት ነው የሚቆመው አሐዱ አብ ቅዱስ ብሎ ሲቀድስ በምን አይነት ሊና በምን አይነት ሞራል በምን አይነት እግዚአብሔርን መዳፈር ሆነህ ነው እግዚአብሔርን አሐዱ አብ ቅዱስ ብለህ የምትቀድሰው እንዴት ታቦቱ ለመንካት ድፍረት አገኘ ሕያው እግዚአብሔር ይፍረድብኝ ብለህ በእውነት በጣም ጨካኝ የተባለ ሰው እኮ ይራራል ዘመኑን በሙሉ አላውቅም እኮ ነው ያለው አላውቅም ማለት ምን ማለት ነው ከየት መጣ እሱ የሚመስል ልጅ ከየት መጣ ከየት ተፈጠረ ከሌላ እንኳን ብሎ ቢያስብ እንደው ከሌላ እኔ እግዚአብሔር በሚያውቀው በዛቱ እኔ እንደዚህ አይነት ነገር ውስጥ እንኳን አልገባው እውነት ለመናገር ግን እግዚአብሔር ለልቡ ይናገረው እውነት ለመናገር ይቅጣው እግዚአብሔር በክፉ ቅጣት አይደለም ለኔ ልጅ ወንድሞችና እህቶች ለልጆቹ ሲል ይቅጣው ማለቴ ግን እግዚአብሔር ለልቡ ይቆጣው እመን ካላመንክ ደግሞ ሳይንሳዊ በሆነ መንገድ እውነቱ ይውጣ ነው አዎ ምለው ይሄንን ነው እልሽኮ የልቤን ህመም ነው የምናገረው አሁን ልቡ ይቆጣው ማለት እኮ እግዚአብሔር ለልብሽ ሲቆጣሽ ሲገሰጽሽ እግዚአብሔር እኮ ምን ይሆንኩ ነው ብለሽ ትመልሻለሽ ወደ ራስሽ ምን ያደረኩ ነው ለምን ብለሽ ትመልሻለሽ ያንን ግሳጼ በልቡ ያስቀምጥ እግዚአብሔር ይሄንን ነው የምለው እና አንድ ሰው ከአሜሪካ ደውሎ ተይዞ እንዲመጣ ትፈልጊያለሽ ወይ ያሉኝ ከነቱ እንዲቀማ ትፈልጊያለሽ ወይ አለኝ እውነቴን ነው የምልሽ እንደዚህ ያሉኝ ምን ይጠቅመኛል እኔ እግዚአብሔር አፍርሶ የሰራኝ ሰው ነኝ እኔ ተቀጥቼም እግዚአብሔርን ከቤተክርስቲያን በመውጣቴም ተምሬም አፍርሶ የሰራኝ ሰው ነኝ ምን ያደርግልኛል እንዴ ጠላትህ ቢበድልህ እኮ ነው የሚለው አይደለ ጠላትህ ቢበድልህ ወደደው ነው የሚለው ጠላቴ ነው አዎ ግን እንደ መጽሐፍ ቅዱስ ስንሄድ እሱም የኔ በዳይ ነው ይሄንን ጥያቄ ሲያቀርቡልኝ ግን ምን ይጠቅመኛል እሱ መታሰር ምን ያደርግልኛል እሱ ከኔ ጀርባ ልጁን አላየም እኔ ግን ከሱ ጀርባ ያሉትን ህፃናት ብላቴናዎቹን አስባለሁ አልፈልግም እንደዚህ እንዲሆን የልጆቹ አምላክ ይፈርድበታል ለምን እዚህ ጋር ያለው ልጅ ለካደ እሱ ይፈርድበታል አልጠራጠርም እና
እንደዛ ላይ ምንም አይጠቅመኝም ይሄ የሱ ታስሮ መምጣት ምን ይጠቅመኛል ምንድነው ለኔ በቀል አይደለም የምትፈልጊው በቀል አይደለም በቀል ማለት እግዚአብሔር ተውኩት እኮ ምናልባት ይሄ ጊዜ እግዚአብሔር መክሮት አልሰማ ሲለው የቁጣውን ጽዋ ሊያጠጣው የፈለገበት ጊዜ ሊሆን ይችላል ምክንያቱም ይሄ ብዙ ሰው ጋር የሚደርሰው በክብር ተለመኗል እባክህ ተብሏል ግዴለህም ልጅን አግዝ ተብሏል በፍጹም አይኔን ግንባር ያርጋው ነው ያለው እግዚአብሔር ታግሶ የቁጣው ሰዓት ሊሆን ይችላል የእግዚአብሔር ገደብ ይሆናል እና እግዚአብሔር ለልብህ ይናገር ድጋሚ የሚለው ነገር ነው ሌላው ደግሞ በስተመጨረሻ ልናገር የምፈልገው ነገር ሰሞኑ ሚዲያ ላይ ከወጣ በኋላ ይሄንን ጉዳይ ይዤ ከወጣ በኋላ ብዙ ስልኮች ይደወላሉ እኔጋ ማስፈራሪያና ዛቻ እየተደረገብኝ ነውና በኮንፊደንስ ወጥቼ እንዳልንቀሳቀስ አገልግሎት እንኳን ብጠራ እንዳላገለግል በፍራቻና በስጋት እንድኖር ያደረጉኝ ነውና ምንም አይነት ነገር ቢኖር አድራጊው ማን እንደሆነ ይታወቃል ለምን ይሄ ነገር ተወራብኝ ብሎ የሚያስበው አካል እንደሆነ በዚሁ አጋጣሚ ለመናገር ፈልጋለሁ ስሙን እየጠቀሱ ነው ሲያስፈራሩኝ የነበረውና ባካችሁ ምንም አይነት ነገር ቢደርስብኝ ከተጠያቂነት እንደማይድን ለማስተላለፍ ፈልጋለሁ ስለመጣሽ አመሰግናለሁ ለአመታት ያፈንሽውን ያሽውን እውነት ያልሽውን በተለይ ደግሞ ለልጄ ማንነት ለልጄ ወደፊት ህይወት ስል ነው አሁን ወደ ሚዲያ የወጣሁት ብለሻል እንግዲህ በተነሳው ነገር ላይ ምላሽ መስጠት ፈልጋለሁ የሚል አካል ካለ ዝግጅት ክፍላችን ክፍት ነው እንግዲህ ሁሉ መልካም ይሆናል በያስባለሁኝ እንግዲህ ባዳዲስ ስራዎችሽ በዝማሬ ለብቻው መንፈሳዊ ህይወትሽ አገልግሎትሽ ቢነሳ ቢዳሰስ ራሱን የቻለ ትልቅ መሰናዶ የሚወጣው ነው መውጣት መውረድሽ ከዚህኛው ወተሽ ወደ ሌላኛው ከዛ ወተሽ ወደዚህ ያልሽባቸው ይሽባቸው የተመለሽባቸው በህይወት የተማርሽባቸው ነገሮች ብዙ እንደሆኑ አምናለሁኝ ግን ይሄ እምነትና ሃይማኖትን ሳይሆን ግለሰብን ነው አንቺ ላይ የደረሰብሽ አንድ ግለሰብ ባንቺ ላይ ያደረሰውን በደል የልጅሽ ማንነት ጥያቄ አሁን ገፍቶ እየመጣ ስለሆነ ነው እንግዲህ ሁሉ መልካም ሆኖ መልሰን ለመገናኘት ያብቃን አሜን ማለት የምትፈልጊው ነገር ካለ ዝማሬም ካለሽ እድል ሰጥቼላ እሺ መልካም ከዚህ በፊትም ተናግሬያለሁ ማለት የምፈልገው ነገር ወድ ኦርቶዶክሳውያን ክርስቲያን በክርስቶስ ያላችሁ ሁሉ እጃችሁ ለኔ እጃችሁ እንዳይታጠፍ በሁለት እግሬ እስክቆም ድረስ የራሴ የሆነ ነገር መኖር ያስኪኖረኝ ድረስ በተቻላችሁ መጠን በእርግጥ የሁሉም ሰው ቀዳዳ ሊኖር ይችላል የሁሉም ሰው ጉለት ሊኖር ይችላል ስላለሁበት ነገር ዲቴል ማውራት አልፈልግም አሁን ላይ ደግሜ ያልናገርም ተናግሬያለሁ ግን ይሄንን ሚዲያ የምትከታተሉ የዚህ ሚዲያ ቤተሰብ ሆናችሁ በሙሉ በክርስቶስ ፍቅር እገዛችሁ እርዳታችሁ እንዳይለየኝ በመትችሉት በጸሎታችሁ በገንዘባችሁ በመክራችሁ እንድትረዱኝ እንድታግዙኝ ስል በእግዚአብሔር ፍቅር በቤተ ክርስቲያን ፍቅር ጠይቃለሁ ይሄን ነው ማለት የምፈልገው አመሰግናለሁ ሸገር ኢንፎ አዳዲስ ወቅታዊና ተአማኒ ሆኖ መረጃዎችን ያገኙበታል ሰብስክራይብ በማድረግ ቤተሰብ ይሁኑ የምንለቃቸው ቪዲዮዎች ፈጥነው እንዲደርሱ የደውል ምልክቷን ይጫኑ ውዴታውን ለመግለጽ ላይክ ሐሳቡን ለማካፈል ኮሜንት ለሌሎች ለማጋራት ደግሞ ሼር ያድርጉ አብራችሁን ስለምትሆኑ ከልብ እናመሰግናለን ሸገር ኢንፎ ታማኝ የመረጃ ምንጭ